ኦልሬዲ ከሰለምኩ 9ኛ ዓመቴ ነው። 9ኛ ዓመቴ ነው። አባታችን በቃል ታውቃለህ? አቤል ነው ስለ አቡበከር ነው አባታችን ነው በቃል ታውቃለህ? ስለዚህ እያንዳንዷን አውቃታለሁ። ሰለምቴው እስኪ ሰለምቴው አይ ጥያቄ አባታችሁን ታውቃለህ ብለዋል። አባታችሁን በቃል ታውቃለህ ወይ? የማንን አባት እንዳትል አባታችሁ በቃል ስትል አልገባኝም። ምን ክርስቲያን ነበርክ በፊት? ቆይ ኦርቶዶክስ ነበርኩ እኮ እየነገርኩህ እኮ ነው። ክርስትና ስም ማን ነበር? ክርስትና ስሜ አቤል እያልኩ ነው። ቆይ ሚስ አንደርስታንድ አድርጎ ሊሆን ይችላል። ባይዘ ይቅርታ ሚስ አንደርስታንድ አማኑኤል አሁን አባስከው፣ አሁን አበላሸው ጭራሽ። ሙስሊም በነበሩበት ቀን እዛ መስጊድ ሆነን ማለት ነው ለቤተክርስቲያን ሁሉ እንደዚህ አፍርሱ እንደዚህ ክርስቲያን ሮድ ነው ሙሉንኛ ለኛ የሚሉ ማለት ነው። ገባ ኡስታቶች ማለት ነው። ብዙ ነገር ነው ማስተምሩን። ገባ እና ሙስሊም ሸይጣንነት ነው። ከሙስሊም ውጡ። እኔ ሙስሊም ነበርኩት አይደል? ውጡ ሁላችሁ። መሐመድ ኦኬ ገርሞኛል። እስኪ አካፍለን እስኪ ታሪክ ሙስሊም ማለት ነው። እኔ ከሙስሊም ማመን ሸይጣን ይሻለኛል። ምክንያቱ እዛ መስጊድ እዛ ግደለው ሮዶ ከወጣህ ትገድላለህ። እኔ ሙሉ ቤተሰብ ወጥተዋል። አሁን ገባ የቀሩ ሰዎች አሉ ቤተሰብ እና ሙስሊም እንትን አታርጉ፣ አትሞኑ። ሙስሊም ማለት በቃ እንዴ ሸይጣን ይሻላል። ሸይጣን ማመን ይሻላል። ጣዖት ማመን ይሻላል። ጣዖት እኮ አይገድልም ሰው። ምንድነው ሰው እስካሁን አይገባው እስልምና ላይ መጣ እንዴ? መስጊድ ስትሄድ እኮ በቃ ግዶሎ እዛ አርግ ነው የምትባል። እኔ በክርስቲያን ከሆንኩ ቤተክርስቲያን ብቻ ጸሎት ነው የምታርገው። እኔ ጨለማ ነው የነበርኩት፣ ጨለማ ጊዜ ነው የነበርኩት። እና አሁን ሙስሊሞች ውጡ ከኔ ተማሩ። እኔ ሙላችሁ እና በጣም አመሰግናለሁ። ጨርሻለሁ። ሙስሊም ማለት ጣዖት ሸይጣን ነው። እውነቴ ነው። ምክንያቱ በቃ እኔ ጨለማ ነበርኩት። ቤተሰብ እንዳለ ደግሞ ይወጣሉ። አሁን ትንሽ ይቀራሉ። ከፈለጋችሁ በቪዲዮ ወጥቼ እናገራለሁ። ማንም እንትናል አላፍርም። እና ይሄስ ቀላል ነው። ይሄ የውሻ የተጣለው የፔሬን ምናምን ይሄማ ኖርማል ነው። ይሄ ሳዑዲ አረቢያ ድንጋይ እየሳምን እኮ ነበር። ይሄ ድንጋይ ጣዖት ነው እኮ። የት ነው አላህ የት አለው? ሁለት እግር አንድ እጅ። ይሄ እንትን ነው ሰው ማምነው እንጃ። እኔ የሚገርመኝ ባይዘው በጣም እስካሁን ሙስሊም እንጃ በምን ንግለጠው? እሺ መሐመድ ያ እንዴት ነህ? ኦኬ እሺ የገባኸው እስቲ ንገረኝ። ወጣ መሐመድ ቆይ አታውራውና ኢብኑ ይሰማል። ኢብኑ የገባው መሐመድ ልታወራ ነው ወይንስ ልትወያይ ነው? መጀመሪያ ኡስታዝ ወለተ ሐናን አናግረው። ኡስታዝ ወለተ ሐና ጋር አውርተና ጾታውን ነው ያስቀየርከው ወይስ ሃይማኖቱን ነው ያስቀየርከው ብለህ ጠይቀው። ወለተ ሐና የሴት ልጅ ኡስታዝ ወለተ ሐናን አታውቀውም? ኡስታዞች እኮ መስጊድ ላይ ወይ ማን ለኔቶ መሐመድ ለኔቶ እሺ ኡስታዝ ወለተ ሐናን አታውቀውም ወይ? አላውቀውም አልኩ እኮ። ኩሱንስ? እሺ ኩሱ አይሻልህም? ካሳ እንደፈለክ በለው። ምን አለ መሰለህ ፌስቡክ ገጹ ቤት ገብተህ አውራ። ተረጋጉ፣ አትንጫጩና ተረጋጉና ላውራው ስል ዝም አስባልከኝ። ላውራው ነበር ሙስሊም አለመሆኑን አትችልም፣ መብት የለህም። በቃ ሙስሊም አይደለም። ለምን እንደማታወራ ታውቃለህ? ሂድና ኡስታዝ ወለተ ሐናን ኢብራሂም አደረግኳት አለ። ወለተ ሐና ሴት ልጅ ሻሃዳ ያዘችና ኢብራሂም ተባለ አለ። አዳምጥ። ጾታውን ያስቀየረው ወይስ ሃይማኖቱን? እሱ ሙስሊም ነበር ይያለ ነበር አይደለ? ለጠይቀው ነበር። ሂድና እሱን ጥያቄ ጠይቀህ ስትመጣ ነው የመጠየቅ መብት የሚኖርህ።
አካውንት እየቀያየሩ ሚስቶቹን እንደሚያደርጉት አይደለም። እኛ እናውቀውም አያቀናቃቀንም። እንደውም ሙስሊም መጥቶን መጠየቅ አትችልም። በቃ መብቱ ነው ማንም ሰው መቀየር። እኛ ለምንም አልጠራንም። ራሱ ነው መጥቶ የተናገረው። መብቱ ነው። ምናልባት ወደ እንትን ልሄድ እሱ ወደ ልሄድ አንዴ እሺ፣ ቀጥል። ያ ኢብኑ ሱልጣን አትናደድ። በመጀመሪያ አትናደድ፣ በሁለተኛ ደግሞ አትናደድ፣ ያው በሶስተኛ አትናደድ ነው የምለውና እኛ እባክህን አግባ ብለነው አይደለም፣ በራሱ ሪኩዌስት ልኮ ነው የገባው ወንድማችን። አሁን ወደ ውይይቱ እንሂድ። ቻሌንጁን የቃልን ቻሌንጅ እንደገና እናቅርብልህና ያ ቻሌንጅ ይመቻል? እሺ፣ መጀመሪያውኑ አንድ ጥያቄ የሆነ ጥያቄ ታነሱና መልስ ሊመለስላችሁ ሲል የሚገርመው ማለት ነው። የሚገርም እኮ ነው። እና በቃ ከዛም ከዚህም እንትን ትላላችሁ። አሁን አንተ ስምህን መሐመድ አልክ። ሰላም ከእስልምና ወደ እንትን ገባው ለማለት ነው። መሐመድ ያልከው ደግሞ ምንም ያናደኝ ነገር የለም። እኔ ልጠይቀው ነበር ከእስልምና ወደ ክርስትና ሄድኩ አለ። ልጠይቀው ስል ያዘኝ ቃል ልጠይቀው ነበር። እሺ እስልምና ላይ ከነበርክ ስለ ሰላት ተጠይቀዋለሁ። ወላሂ አይመልስም። ውዱ ስንት ረካ ነው ብለው ይዘባርቃል። ውዱ ስንት ረካ አለው ብሎ ማለት ነው አያውቀውም። ውዱ ስንት ረካ አለው ብሎ ረካ እንዳለው እንደሌለው አያውቅም። ልጁ ኮንፊደንስ ኖሮት አያወራም። የውሸት ስለሆነ ማለት ገባ። እና አባቴ አንተም ያው ከእስልምና ወደ ክርስትና ሄድኩ ለማለት ነው። መሐመድ ነኝ ያልከው ስምህን ይገርም ነው። ከእስልምና ወደ ክርስትና ሂደህ ነው እኔ እየጠየከኝ ነው እንዴ? ኦኬ፣ እኔ የመከርከኝ ይመስላል። እኔ ከእስልምና አይደለም፣ እኔ ከእስልምና አልወጣሁም። ስሜ መሐመድ ነው። የሚገርመው ለምን ይሄ ታሪኩ በጣም ይሄ የኋላ ታሪኬን ብትሰማ በጣም ትደነቃለህ። ልብም ይነካ ታሪክ ያለኝ ሰው ነኝ እኔ። መሐመድ ተብለህ ሙስሊም አይደለም? ክርስቲያን ቤት ውስጥ አባቴም የስምህን ታሪክ አያመጣጥ እንደውም ንገራቸው ማሚ። እንዴት ነው ፊልም ነው ዘይደን እንዳመጣው ንገራቸው። አሁን ይሄ ማለት ምሽት ነው ቃሌ ታውቃለህ፣ ሰው ማስከፋት ነው። አሁን ብቻ ጥሩ ነገር ተወያይተን እንውጣ። ማሳዘን ምናምን ሰው ማስለቀስ አልፈልግም። እኔ በጣም ተርተችኝ የሆነ ስሜታዊ እንዳታለቅስ ወላሂ አበደን እኛ እናለቅ ኪባ ቻሌንጁ ይመቻል ወይስ ነው? ለምን የጠየቀን ጥያቄ ትመልስለትም? ምን አገባው እሱ ስለኔ ህይወት፣ ትዳር፣ ልጅ አወላለድ፣ አባት፣ እናት፣ ቤተሰብ ምን አገባው? የተጠየቀ ሀዲስ አለ። ሀሳብ ተነስቷል። ሀሳብ ላይ አውሩ። ስፈልግ እናንተ ተሳደቡ፣ እኛ እናሰልማለን። እናንተ አላግጡ፣ እኛ ሁለታህናን አስልሚድና ሁለታህናን ኢብራሂም ሁለታህናን ጾታዋን አስቀይር ነው እንጂ ጾታዋን ነው እንጂ የሚያስቀይሯት ያሰልማት ወደ ኢብራሂም ይቀይሯታል። ትራንስጀንደር ያደረጋችሁ ነው ሰው ነው ትራንስጀንደር ውርደት እና ኤኒዌይስ ፖይንታችን ላይ ነው። አሁን ሙስሊሞች ምን አለ መሰላችሁ፣ አንዳንድ ሁሉም አይደሉም፣ በቁጥር በጣም ጥቂት የሆኑ ሙስሊሞች ከቅድም ጀምሮ እንዳየነው አብዛኞቹ ይወያያሉ ርዕሱ ላይ መጣው they don't care እኔ ማንነኝ ከየት ነው የመጣሁት አይመለከታቸውም። በጣም በቃ ማለት ጉዳዩ ከርዕሱ ጋር ይሄ የገባቸው በቃ ምርጥ የሆኑ ሙስሊሞች ገብተው ከጉዳዩ ጋር አውርተው ይሄ እንደዚህ ነው አይሳስታል፣ ስታነባ ሳስታል፣ ትርጉሙ እንደዚህ ነው ምናምን በቃ ተወያይተን ጉዳዩ ላይ አውርተን እናልፋለን። አንዳንድ ግን አራዳ ነኝ ብለው የሚያስቡ ራሳቸው ርዕስ ማስቀየ አሁን ጉዳዩ ላይ ገብተው ከመወያየት ይገቡና አውቀው ነገሩን ለመሸፋፈን ሲፈልጉ ይገቡና ምን ይላሉ? አንተ አውቀህ ሃይማኖታችንን ሰድበህ ስምህን አውቀህ ትነግዳለህ ማለት። እኔ አሁን ስሜን መሐመድ ስላልኩ የሆነ ቀጥታ በየሰከንዱ ልክ እንደነ ሮናልዶ እንደነ እንትና የሆነ በደቂቃ የሚከፈለኝ አይመስልም። እና ይሄ የሚነገድበት ስም ነው፣ የሚታፈርበት ስም ነው እንጂ። እና ለማንኛውም
ግን ያው ስሜ ስለሆነ እንግዲህ ምንም ማንኛውም ከአንተ ጋር ራሱ ማውራትም አያስፈልግም። ለውይይትም በቂ አይደለ ራሱ ነው። አንተ ነህ እንግዲህ ውይይት አልፈልግም ያልከው ገብተህ ከዚህ ኖ ውይይት አልፈልግም ሲሆን ሲጀምር ማለት ነው መሐመድ ርዕሱ ላይ እናውራ። የኔን ህይወት፣ የኔን ትዳር፣ የኔን ምናምን ተው። ከየት መጣሁ፣ የት እየሄድኩ ነው፣ እንዴት አደግኩ፣ ስሜ ማን ነው፣ አያቴ፣ እናቴ፣ አክስቴ፣ አባት ተው። እሱን እንደ ቅድሞቹ ጎበዝ ልጆች ርዕሱ ላይ አውሩ። በቃ እንጨርስ ለማለት ፖለቲካ አትስሩ መጣችሁ። ያ ይሻላል። ያ እና አቡኪ ርዕሱ ላይ ማውራት ከፈለግ ቻሌንጅ ያቀረበው ቻሌንጅ አለ ቃሌ፣ እሱን ሙስሊሞች ምን እያስገባን እየጠየቅን ነው እና እሱ ላይ እናውራ። ቃሌ ያዝ፣ አቡኪን ቻሌንጇን አቅርብለት፣ ከአንተ ጋር ተወያዩ። ቀልቡ አልወደደኝም፣ እኔን ሚዩት ላድርግና ቃሌ ቀጥል። ወይ ማሚዬ ቀጥሉ። አሪፍ ነበረ። አይ ቲንክ የገባ ልጅ አለ አቡኪ። ቻሌንጁን አቅርብለት። ዞር ብዬ ነበር አልሰማሁም። ኦኬ በነብዩ ምግባር አታፍርማ። በነብዩ መሐመድ ስነ ምግባር ይቀድም ነበር። ሰምተዋል። እሱን ነው እንጂ መከተለው ሱናቸውን ነው መከተለው እንጂ እሱን ተከትዬ ነው የጀነት ምገባ። እንዴት አፍራለሁ? ስለ ውሃው ሲወራ ነበር። ሰምተሃል? እኔ ምንም የሰማውን ነገርም ነገሩኝ እያልኩ እኮ ነው። ኦኬ እሺ። እንደው አንድ ባልዲ ውስጥ ትንሽ ያው ላቦራቶሪ ምናምን ሰገራ ምናምን ሰተታቀለህ እኔ ላቦራቶሪ ሰገራ ሲጀመር እኔ ኢንጂነር ፓርት ነው እንጂ ስለዚህ ነገር ብዙ እውቀቱ የለኝም። አይ ሰተታቀለህ ወይ ሰገራ አምጡ ሲባል ወይ ደግሞ ስጥ ሲባል ሰታጠቅም በብልቃጥ ቢሰጠው እሺ ታውቃለህ? አለ በቃ እሷን የምታክል ሰገራ በአንድ ባልዲ ውሃ ውስጥ ከተህ አፍህ ውስጥ ከተህ ተጉመጥምጠህ መጥፋት ትችላለህ? እንዴ ሲጀመር ሰገራ እኮ ነጃሳ አይደለ? እንዴት ታደርጋለህ? ሲጀመር እንዴ ለምንድን ነው ነጃሳ የሚሆነው? ለምንድን ነው ነጃሳ የሚሆነው? አሁን ግራ ተጋቡ ቢኒ ያለ አውቀና እሺ ኦኬ። እርግጠኛ ነህ ሰገራ ቆሻሻ ነው ነጃሳ ነው? ትክክል እርግጠኛ ነህ? ሲጀመር ሰጀራ ማለት ነው ከውስጣችን የሚወጣ ቆሻሻ አይደለ እንዴ? ሲጀመር ማለት ነው በባዮሎጂ ወደ እንትን እንሂድና ሲጀመር ከእንትናችን አይደለም የሚወጣው ሰገራ ከወዳችን አይደል ቆሻሻ ተጠራቅሞ አይደለ የሚወጣው ሽንት የሚሆን እንትን ሰገራችን ማለት ነው። ያንን የፈለገ ነገር አሁን ውሻ ገብቶ የሞተ ውሻ ተጥሎበት አንድ ሮቶ ቤት ያለ ሮቶ ላይ የሞቱ ውሾች ገብቶበት ፔሬድ ጨርቅ ሰገራ ገብቶበት በዛ ውሃ መታጠብ ወይ ደግሞ መጉመጥመጥ ውዱ ማድረግ እሱ በጣም ጤናማ አይደለም አይደል? ውሻ የነካው ነገር ሲጀመር ነጃሳ ነው አይደለም? ውዱ ለማድረግም አታስብም። ነብዩ መሐመድ ግን ንጹህ ነው፣ በምንም አይቆሽሽም፣ ውዱ አርግ ብለው እሳቸው ራሱ ውዱ አርገው አሳይተውናል። ተጉመጥምጠዋታል። አፋቸው ውስጥ ከተው ማለት በአፍንጫቸው ከተው በጆሮአቸው ከተው ፊታቸውን ታጥበው ፀጉራቸውን ምናቸውን ያላበሱበታል እና ውሃ በምንም አይጠራም ይላሉ። ስለዚህ አሁን አንተ ይህንን ታደርጋለህ? በነቅድ ቆይ ጥያቄ ላቅርብልህ። ሲጀምር ምን ብለኸኛል? ጥያቄ ላቅርብ። ሲጀምር ምን ብለኸኛል? የነብዩ ሱና እከተላለሁ፣ እሱ ነው ወደ ገነት የሚያስገባኝ ብለኸኛል። እከተላለሁም አላህ ጀነት ያስገባኛል በሳቸው አንድ አልተከብረውም እንጂ እኮ ልጨርስ ጥያቄ እሺ አዳምጥ ልጨርስ። አንድ እከተላለሁ እሱ ነው ገነት የሚያስገባኝ ብለኸኛል አንደኛ። ሁለተኛ ደግሞ ምን ብለሃል? ሰገራ በጣም ቆሻሻ እነዚህ ውሻ ምናምን ነጃሳ እንዴ እሱ በሱ አላደርግም ብለኸኛል። ሁለት ነገሮች አሉ። አሁን ደግሞ እዚህ ጋር ሶስተኛው ነገር ደግሞ መሐመድ አዞሃል። የትኛውን ነው የምትከተለው? መሐመድ ያዘዘበትን እንትኑን አምጣልኝ፣ ማስረጃውን አምጣልኝ። ማስረጃውን ከሰጠው ትከተላለህ ማለት ነው። መሐመድ ያዘዘውን ማስረጃውን ስጠኝና መልስ እሰጥሃለሁ እኮ። ማስረጃ እሰጥሃለሁ። ማስረጃውን ከሰጠው በኋላ ግን ትከተላለህ። አጋባኝ። ሰው የሆነ አዲስ አምጣልኝ
ከሳሂ የሆነ ሐዲስ ነው የሚሰጠው። ከአንድ ብቻ አይደለም፣ በደንብ አድርገህ ትጠሃለህ፣ ችግር የለውም። ግን ሳመጣለት ትቀበለዋለህ። መሐመድ ያደረገውን በሞተው ውሻ ፔሪድ በተጣለበት በምናምን ውዱ ታደርጋለህ፣ ትሞጣለህ ማለት ነው። ኖ እኔ እያልኩ ያለሁት አምጣና ከራሴ ጋር አሉት ካመጣሁ በኋላ እኮ ኪታቦች አሉኝ፣ ቼክ አደርጋለሁ። አንተ ስላመጣ ሳይሆን ኪታቦች አሉኝ፣ ቼክ አደርጋለሁ። ማን ያለህ ልትከፍትለት ትችላለህ ወይ? ቢኒ ይመቻችኋል? ቢኒ እዛው ላይ ስለሆነ ከተቻለው ይክፈት፣ ካልሆነ እኔም አለው። ቢኒ አለካ ቢኒ ይመቻል። ቢኒ ሌላ ቦታ አለው መሰለህ። የመጣለትን የማይቀበል ከሆነ ለምን ታመጣለታለህ? ቃል የመጣለትን ለመቀበል የተስማማ ይመስለኛል። ሊያው አለ። ሶስተኛው ምርጫ አለ። እኔ እኮ ሊያው እኮ ነው ሊያውና ከራሴ ጋር መሳሰላለሁ። እኔ ስለ መጽሐፍ ቅዱስ የሆነ ጥቅስ አንጥቼ አመጣለህ፣ ሄዳ አይተህ ኦኬ አዎ ልክ ነህ ወይም አይደለም ብለህ መመለስ አለብህ አይደለ እኮ። እዚሁ እያለ ማየት አትችልም። እዚሁ እያለ ማየት አትችልም። ኦኬ ኢፍ ሚል ፕሪኮንዲሽን የሚባል ነገር አለ ታውቃለህ ብሮ። ኢፍ እኮ ተብለሃል ከሆነ ተብለሃል፣ ግን ነው ይኸው በቃ ሐዲሱ ተከፈተልህ። ሱነን አቢ ዳውድ ሐዲስ ቁጥር 67 እንደዚህ ይነበባል። እኔ አነባለሁ እናንተ ትወያያላችሁ። አቡ ሰዒድ አልኹድሪ ዙማን አጥብባት ዙማን አጥብባት። ይኸው አልገባም። ሙሉ በሙሉ ካሜራ ውስጥ ገባው። በደንብ ነው የገባው፣ ይታያል። ፕሮፌት ኦፍ አላህ እያለ በደንብ ገብቷል ሐዲሱ። ይኸው 67 ሱናን አቢ ዳውድ ሐዲስ 67 ሱና አቡ ሰዒድ አልኹድሪ እንደዘገቡት I heard that the people አቡ ሰዒድ አልኹድሪ አይሰማም ድምጼ እንደዘገቡት I heard that the people asked the prophet of Allah, water is brought for you from the well of Buddha. ሰዎች ነብዩን እንደዚህ ብለው ጠየቁት፣ ውሃ ከቡዳ ገንዳ መጥቶልሃል። It is a well in which dead dogs, menstrual clothes and excrement of people are thrown. ያም ገንዳ የሞቱ ውሾች እና የወር አበባ ጨርቆች እና የሰዎች ሰገራ የሚጣልበት ነው። The messenger of Allah replied, ያላ መልእክተኛ እንዲህ ብሎ መለሰ፣ Verily, እውነት እላችኋለሁ water is pure, ውሃ ንጹህ ነው, and is not defiled by anything, ውሃ በምንም አይነጀስም። የአረብኛው እዚህ ጋ እንደዚህ ይላል፣ ኢነል ማእ ውሃ ጥሁሩን ንጹህ ነው፣ ላ ዩነጅሱሁ ሸይእን ምንም አይነት ነገር አይነጅሰውም። አልሐምዱሊላህ። ቀጥሉ። ተባረከላህ ጀዛከላህ ኸይር ኡስታዝ። እና ወንድሜ ጭንቅላትህን ፊት ለፊት ያለውን እውነት መጀመሪያ ያረጋገጥከውን ሰገራ ቆሻሻ ነው፣ ውሻ ነጃሳ ነው ያልከውን ትቀበላለህ ወይስ የራስህን ጭንቅላት ትተህ በመሐመድ ጭንቅላት ታስባለህ? ስህተትም ቢሆን አብረህ ትሳሳታለህ። የትኛውን ትመርጣለህ? አንድ ነገር ልንገርህ፣ ረሱላችን ይላል ምርጫ የትኛው ነው? ጥያቄ እኔ ዝብዘባ አልወድም ጌታ። ምርጫ የትኛው ነው? ቆዳ ይሳስተዋል ረሱል አይሳሳትም። ስለዚህ ቅድም ቆሻሻ ነው ያልከኝ። ቆይ አቡኪ ቅድም አር ቆሻሻ ነው ያልከኝ፣ ውሻ ነጃሳ ነው ያልከኝ። አንተ ተሳስተሃል ማለት ነው። ረሱል አልተሳሳተም ከሆነ ወይ አንተ ተሳስተሃል ወይ እሱ ተሳስተዋል። ስለዚህ ቅድም መጀመሪያ አንተ ተናገርካቸው በሙሉ ስህተት ናቸው አይደለ? እሳቸው በጭራሽ አይሳሳቱም እኮ። አንተ ተሳስተሃል ማለት ነው። አንተ ተሳስተሃል ማለት ነው ወይ? መጀመሪያ አር ቆሻሻ ነው አላልከኝ? አር ቆሻሻ ነው አላልክም ብለሃል። አር ቆሻሻ ነው ብለሃል ወይስ አላልክም? ይሄንን ቼክ ላድርግ ያልኩ ያለሁት አዳም። ነብዩ ደግሞ ንጹህ ነው ብለዋል። የትኛውን ስህተት አንተ ነው የተሳሳትከው ወይስ መሐመድ? ይሄንን ቼክ ላድርግና መልሱን ብሰጥ አይሻልም? ምኑን ነው ቼክ የምታደርገው አሁን አንተ? አር ቆሻሻ መሆኑን አታውቅም አንተ? በምን አውቃለሁ?
ሐዲሱን ላይ የጻፍኩት ዋው ዋው በነቢዩ ሲሸማቀቁ እንደዚህ ነው መልሳቸው። በነገራችን ላይ ሐዲሱን ጻፋችሁ ሲላቸው እኔ ቼክ ላድርግ ነው እያልኩ ያለው ለምን ስለማላቅ ነው። ይሄን ካንተ እኔ በጣም ሐዲስ ይጽፋሉ። እኔ በጣም ሐዲስ ይጽፍ የለ እንዴ አንተ ባይዜ እዚህ ውስጥ ያላችሁ ሙስሊሞች ጥንቃቄ ያርጉ። ክርስቲያኖች ሐዲስ እና ተፍሲር እየጻፉ እያሳተሙ እያሰራጩ ዲናችንን ሐቅ የሆነውን ዲናችንን ለማጠልሸት እነዚህ ክርስቲያኖች አውቀው ነሳራዎች እና ይሁዳዎች አውቀው ሃይማኖታችንን ለማጠልሸት አንዴ ቁርጡቢን ሲጽፉ፣ አንዴ ጦበሪን ሲጽፉ፣ አንዴ ሱናን አቢ ዳውድ ሱናን ቃል ሲጋ ሆነ ሲጽፉ፣ ሰሂህ ኢብኑ ቢንያም ሲጽፉ፣ ኢፎይ ኢብን ሰሂህ አልቡኻሪ ሲጽፉ ማሜ ቅድም እኮ አውርተን ነበረ መጀመሪያ ላይ እንደነገርኩ ማለት ነው። አለማወቅ ኃጢአት አይደለም አይደል? አይ እኔ ለምን አላወቅም አልኩ። አሁን እንደዛ ብያለሁ እንደ ይቅርታ እንደዛ ካልኩ ለምን አላወቅም እኔ አላልኩ። አለማወቅ መብቱ ነው እያልኩ ያለሁት እኔ አልሰማችሁ። አይ አብዲ ሚስ አንደርስታንድ አድርገህ ከሆነ እኔ ለምን አቡኪ ለምን አላወቅም አላልኩም። እኔ አቡኪ አለማወቅ መብቱ ነው። ግን አላወቅኩም ማለትና አንተ ጽፈው ቢሆንስ ብሎ የሐሰት ክስ ስም ማጥፋት የተለያየ ነው። አይ አላቅም ብሎ ቢሆን ኖሮ አላቅም ማለት አላቅም ነው። ለምን አላወቅም ብሎ ማንቁርቱን ይስበላል ነው እኮ አሁን እንዳለው እኮ አዋቂዎቹን ልጠይቅ እኮ ነው ያለው አይደል እንዴ? አይ አንተ ጽፈህ ቢሆንስ አለ። አሁን ክርስቲያኖች ሐዲስ ጻፊ ሆነው እኔ ልክ ነኝ ንግግር አሁንም ነግሬሃለሁ። አንተ ጽፈህ ቢሆንስ ስለዚህ ልክ ነው ወይ ኪታብ አለኝ ሄጄ ኪታቡን አይቼ ልክሙን አለሙን ቼክ ላድርግ እያልኩ ያለው ስለማላቅ ነው ስላላፈስኩት ነው። ችግር የለም እሱን አልተቃወምኩም። እሱን እኔ አሁን ሁለተኛ ነገር ማለት ነው። ሁለተኛ ነገር ልነግርህ ክርስትና ለኔ ማለት ነው በእርቄ አይደለም የመጀመሪያ ሃይማኖቴ እንትን ነው ሰለምቴ ነኝ። ስለዚህ እያንዳንዱን ጠንቅቄ ከሰለምክ ስንት ጊዜ ነው? ኦልሬዲ ከሰለምኩ 9ኛ ዓመቴ ነው። 9ኛ ዓመቴ ነው። አባታችን በቃል ታውቃለህ? አቤል ነው ሱፊያ አቡበከር ነው አባታችን ነው በቃል ታውቃለህ? ስለዚህ እያንዳንዷን አውቃታለሁ። ሰለምቴው እስኪ ሰለምቴው አይ ጥያቄ አባታችሁን ታውቃለህ ብለዋል። በቃል አባታችን ነው በቃል አባታችሁን ታውቃለህ? አባታችሁን በቃል ታውቃለህ? የማንን አባት እንዳትል አባታችሁ በቃል ስትል አልገባኝም። ምን ክርስቲያን ነበርክ በፊት? ቆይ ኦርቶዶክስ ነበርኩ እኮ እየነገርኩህ እኮ ነው። ክርስትና ስምህ ማን ነበረ? ክርስትና ስሜ አቤል እያልኩ ነው። ቆይ ሚስ አንደርስታንድ አድርጎ ሊሆን ይችላል። ባይዘ ይቅርታ ሚስ አንደርስታንድ አማኑኤል አሁን አባስከው፣ አሁን አበላሸው ጭራሽ። እንደገና ሞክር ይነሳል። አንድ ሞክር ፑሽ ካሜሪ ማኑኤል። እሺ ሌላ ሞክር። ይኸውልህ ለሶስትም ካሞክር እኔ ጌታ ግን ስንት አይነት ሰው አለ። አቤት ሰለሞን የልጅ ክርስቲያን ነበረ። በስመ አብ እንዴት ደስ ይላል። ብራዘር አቡኪ ሰልመህ ነው ወይስ ሰልበህ ነው? ሰልበህ ነው ወይስ ሰልመህ ነው? ሰልበህ መሆን አለበት እንጂ ሰልማ አይደለም። ወደ ትክክለኛ ሃይማኖት መጣሁ። አልሐምዱሊላህ ሰልሜ ነው። ኦርቶዶክስ ምን ነበር? ኦርቶዶክስ አንተናችሁ ሰለባችሁ ምን ነበር? ኦርቶዶክስ ነበር። እኔ አማኑኤል አቤል እና አማኑኤል የሚባል የክርስትና ስም ዓለም ላይ የለም። አያ ችግር እኮ እዚህ እኮ ነው። ውጣ ምናልባት ከአማኑኤል ወጥቶ ይሆናል ልጁ። ተረዱ። ና እንጂ ግባ። ከአማኑኤል አምልጦ ይሆናል።
ወለታ ማኔ አንዱ ደግሞ ከታች ወለታ ማኔል የውሸት ቋት ታስቁኝ ሎታለሽ አለ ሰውየው። አታሩጭኝ ብሏል። ላስገባልህ ቃል ትፈልጓለህ? ማን አማኑኤል ነው? አቤል አስገባው። ዘንድሮ እነዚህ ሰዎች ግን ተባኖባቸዋል ማለት አሰለምን የሚሉት አስቀየርን የሚሉት ሃይማኖት ሳይሆን ጾታ መሆን አለበት ጋይስ። ወለታ አማኑኤል ብሎ ጭራሽ ቁጭ አለ ከስር ደገሙት። የወለታ እና ሲገርም የለም አሁን ያ ቪዲዮውን ግን ልቀቁት። የአሁኑ ቪዲዮ የቂርቆስ ዳውንሎድ አድርገውና እንደምንም ብላ ለብዙ ሰዎች መማሪያ ይሆናል። ልቀቀው። ባይዜ ባለቤት ሶሪ ቃል የነብኔ ባለቤቱ ሚዩት ነው እስካሁን። እንዴት አንድ ጊዜም ሲያወራ አልሰማሁትም? እንዴት አልጣልንም? ስፔሻል ነው ያማን ቀጥሉሽ። ያን ግን ትንሽ ድምፁን ቢያሰማ ጥሩ ነው። ወይ አቤት አብዶመን እኮ አልቀበልም አለ ሱናው እንጂ ቃል ያቀረበውን ቻሌንጅ ጠይቁት። እሺ ቃል እየቀጥል እስቲ ከሰማ ቢኒ ቀጥል አንተ። አብዶመንማ እምቢ አለ። አቡኪ መጣው። አቡኪ ዌልካም ወንድም አለም እንዴት ነህ? ለምን አስወጣችሁኝ? ኧረ እኛ አላስወጣን። አንሸራቶ ይሆናል። ምን አንሸራቶ ይሆናል። ኔትወርክ ምናምን አንሸራተው ኔትወርክ ምናምን ጭራሽ በጣም እሺ። አማኑኤል ታውቃለህ የሆነ አለ አይደለ? ክርስትና ስም አይ ክርስትና ስም አማኑኤል ነው። ክርስትና ስም መከራከር ማለት ነው። ክርስትና ስም ለመከራከር መጀመሪያ ማለት ነው። አይ አይደለም። አይ አንተ እኮ ራሱ አይ አንተ ራሱ አላስወጣሁም ምናምን ትለኛለህ እንዴ? አንሸራቶ ወጣው ሲጀምር አይ ቆይ አንዴ እሺ አንዴ 900 ምናምን ሰው አለ። አንዴ አይ አልዋሽም። እኔ ነኝ ያስወጣሁት። እሱ አላስወጣሁም ካለ እውነቱን ነው። እሱ አላስወጣሁም ያለ እውነቱን ነው። እኔ ነኝ ያስወጣሁት። እሱ እያወራ እያለ አንተ ለምን ውሸት ነው አትልም? ምን እሱ ውሸቱን አይደለም፣ እሱ እውነቱን ነው እያልኩ ውሸቱን አይደለም። እኔ ነኝ ያስወጣሁህ። እሱ አላስወጣሁም ሲልህ እውነቱን ነው፣ አልዋሽም። እሱ ስላላስወጣ አላስወጣሁህም ሲል እውነቱን ነው። ለምን ያስወጣሁህ እኔ ነኝ። አንተ ዓለም ላይ የሌለ ውሸት ዋሽተሃል። የክርስትና ስም ማን ነው ሲባል አቤል አንዴ አቤል አልክ፣ መልሰህ አይ አማኑኤል አልክ። ሲጀመር የክርስትና ስም ማለት ምን ማለት እንደሆነ አታውቅም። የክርስትና ስም ማለት ምን ማለት ነው? እስኪ ንገረኝ። ይኸውልህ የክርስትና ስም ማለት በ80 ከተወለዱ ሙስሊም ሆኖ ይወለዱና እናንተ ደግሞ በ80 ቀኑ የምታከፍሩት ማለት ነው። እዛ ሰዓት የሚሰጠው ቄሱ የሚያጠምቀው በዛ ሰዓት የሚያጠምቀው ስም የሚሰጠው ነው። ምን ይደረጋል? አንተ በ80 ቀን ነው የተጠመቀው ወንድሜ? ምን ያንተ በ40 ቀን ነው? በ80 ቀን ነው ያንተ? አይ ያንተ በ40 ቀን ነው? አዎ የኔ በ40 ቀን ነው። ያንተ በ80 ነው? አንተ ፕሮፋይል ላይ እንዳረከው ኡስታዝ በቃ ውሸት አናተ ላይ ቤቱን ሰርቶብህ እየተጫወተብህ ነው። ልክ እንደ ሰውየው ውሸታም በጭራሽ አይደለንም። ውሸት እኮ ኡስታዝም እኮ ወረታሃና ለኢብራሂም አደረጋት እኮ ጾታዋን አስቀየራት እኮ። ውሸት ያለው እናንተ ጋር ለምን ይለ በስርዓት አልተያየከም? ቆይ አንዴ አብዴ ይሄ የግለሰብ ጉዳይ ስለሆነ አብዴ ቆይ። ስለዚህ አንተ በ80 ቀን አንተ ቆይ አንዴ በ80 ቀን ወንድማችን አንዴ አብዴ ፕሊዝ አብዴ ይሄ ፐርሰናል ኢሹ ስለሆነ አንተ በ80 ቀን እንግዲህ ተጠምቀሃል እንደነገርከን። በ80 ቀን ስትጠመቅ የወጣልህ ስም የቱ ነው? እንግዲህ የወጣልህ ስም አማኑኤል ነው። እሺ ያስጠመቀህ ቄስ ስሙ ማን ነው ታውቃለህ? ያስጠመቀኝ ቄስ ማን ነበር? ነው ረስቼዋለሁ፣ ሞቷል። እሺ ረስተሃል። እህታችን አማኑኤል
ችግራችሁ እዚህ ጋር እኮ ነው። ጾታ የመቀየር ዘመቻ ላይ ናቸው እነዚህ ሰዎች። ትራንስጀንደር ወይ ጉድ! አታዋርደኝ። ምን ይሻለኛል ብለዋል መሐመድ። ወይኔ እኔ ግን ምን ይሻለኛል የምትል አሳቂ በጣም ነው የሚወዳት በነገራችን ላይ። አይደለም ስሙ ራሱ ነጠላ ነው እንጂ ደግሞ እሱን እኮ ነው አላወቀም እንዴት እንደሚሰማ። ያሳዝናል። ብቻ ምን ይደረጋል? ያ መጀመሪያ አቤል ብሎ የለ ምን አንተ በአማን አሻሽሎ እኮ ነው እሱ አሁን በጣም ክርስቲያናዊ ያደረኩ ብሎ እኮ ነው አሻሽሎ የክርስትና ስም ማስመሰሉ ነው በቤቱ ታውቃለህ። አቤልም አማኑኤል አድርገ እንደው ትንሽ እንኳን ተጠቅቀሽ ጥናታዊ ውሸት የሚባል አለ። ጥናታዊ ውሸት የሆነ ነገሮች የሆነ ግንዛቤ ኖሮን ብትዋሸው ውሸት ይኖራል። ተጠጋግሳ ፐርፌክት ባትሆን ለሌብነት እንኳን እንደ ውስጣቸው ስግጥ ያለ ጌታ ወይ ድረስ ለሌብነት እንኳን ሰው ያስፈልግም። አንዳንድ ሰዎች አይደለም ጠሩ ስለማከሩ እንደዛ ለማለት ይሞክራሉ። እነሱ ከፊት ያለው ነው ከኋላ ያለውን ነገር አንስተው አማን ብለው ራሳቸውን ሲሉ ሙሉ ስማቸው እንደዛ ስለመሰለው እኮ ነው አማኑኤል የሚባሉ ስለመሰለው ነው። አሁን የሚገርም እኮ ያ ተሸውዶ እኮ ነው። እንዳትነግሯቸው እሱንማ እንዳያውቁት መቼም እንዳያውቁት ጉዳችሁ ነው የሚወጣው ገና። አማኑኤል የተባሉ ሰዎችን በጠቅላላ በተጠይ ሄደው ስማቸውን የመታወቂያ ስማቸውን ብታይ ከፊት ለፊቱ ሌላ ነገር አለ። አናግራችሁም ደግሞ እንዲህ ስትዋሹ ስትቀጥፉ ትኖራላችሁ ቀጣፊዎች። ጾታን የቀየሩት እንትን አይደለም። ጾታን የቀየሩት ክርስትና ስም አይደለም። ያ ከባድ ነው። እግዚአብሔር ይፈውሰን ነው ማለት ኖርማሊ። እውቀትን ብንፈልግ የተሻለ ነው የሚሆነው። እስከ መቼ ነው ሰው እውቀትን ጠልቶ የሚጓዘው? ቀጥሉ ቃል አማኑኤል አስገባኝ ስትል ነበር። ተከፍተ ነው ስም ሲነሳ ስሜን ወስዱት እኮ ትንሽ ተበሳጭቼ ነው አስገባኝ ያልከው። አዎ የክርስትና ስም ነው ሰደባ ቀጥፈቱ። አሬ ክርስትና ስም አይደለም። የክርስትና ስም አማኑኤል እንዴ ይሰጣል። ለእስላም ይሰጣል። ተው አንተ አትቀልድ። እንደዚህ አይነት ቀልድ አትቀልድ። ለእነሱ ጊዜ ያው እሺ ምንድን ነው ጉዳይ? እሺ ሰላም አመሻችሁ። እግዚአብሔር ይመስገን። ክብሩ ይስፋ በመድኃኒዓለም። ያው ምን ለማለት ፈልጌ ነው፣ ብዙ ጊዜ እከታተላችኋለሁ አያለሁ ምናምን ነገር እና ያው ደስ የሚል ማህበር ነው፣ ደስ የሚል ስራ ነው እየሰራችሁ ያለው። በጣም ልትበረቱ የሚገባችሁ እንትን ላይ ነው። ያው ከዚህ በፊትም ሰምተን ማየተንም አናውቅም። በ20 ዓመት ውስጥ ያው በእስልምና ውስጥ እነሱ ነበሩ ንጽጽር ትምህርቱን ያስፋፉት የነበሩት። ያው በአቡ አይደር ያው ልጅም ሆነ ምናምን ነገር እናያለን እንሰማለን። ያው ቄስ ኢብራሂም እያሉ ምናምን ነገር ያልሆነውን ነገር እያመጡ ብዙ ነገሮች አይተናል። ያው የውሸት ያው ወይ እንደሚለው እስላም ያለ አረብኛና ያለ ውሸት አይቆምም የሚባለው ልክ ነገር ነው። እኔ ምን ልል ፈልጌ ነው፣ ከሙስሊም ቤተሰብ ነው ስለሆነ ላይ በአባቴ ሳይድ ሙስሊም ነን፣ በእናቴ ሳይድ አይደለም ክርስቲያን ነው። እና እግዚአብሔር የተመሰገነ ላይ የእናቴ ሳይድ ይዣለሁ። እና ምን አይነት አስተሳሰብ ነበር መሰላችሁ እንትን እንዳልይዝባችሁና ያው የሰው ልጅ አውቆና መርምሮ የሚያውቅበትን ቦታ ላይ ቢቆም መልካም ነው ብዬ አስባለሁ። እና በአባቴ ሳይድ በጣም ፎርሶች ነበሩ ወደዛ እንድሳም ምናምን ነገር እና እንትን ራሱ ኡስታዝ ተቀርጦልኝ ሁላ ትምህርቱን ጀምሬ ነበር ልጅ እያለሁ አካባቢ ነው። እና እንደዚህ ነበር ፕሮሰስ ውስጥ ምናምን ነገር አለች። እና ከሆነ ጊዜ ላይ አክስቴ ማለት ነው የአባቴ ሳይድ አክስት የሆነ ጊዜ እየሄድኩ ምናምን ነገር ፍራንክ ምናምን ነገር ትፈልጋለች። እና አንድ ቀን ምን አለችኝ፣ የአባትህ ስንፍረት ነው እንጂ አንተ እኮ መገደልን ያለብህ ሰው ስለእውነት መገደል ያለብህ ሰው
እና እንደዚህ ቆመውላ ለመሄድ ምናምን ነገር የሚያበቃ ነገር ምንም አይነት ነገር የለም ምናምን የሚል ነገር አነሳች እና የልጅ አይምሮ ነበር ወጣቱ ላይ ምናምን ነገር እንዴት ነው እንደዚህ ልትሆን ይችላል የሚለውን ግንዛቤ ውስጥ ገባውን ለማወቅ ምናምን ነገሮችን ለማጥራት ምናምን ነገር እንትን ስል ያው ከአባትም ሳይድ የሚሰነግ እሱ ላይክ ቢያንስ እንትኑንም ባያሳየኝ ግፊቱንም ባያሳየኝ እና እንትን ነገሮች አሉ የመሳብ ምናምን ነገር በነገሮች የመደለል ነገሮች ምናምን ነገር እንደዛ ነገሮች አሉ እና ያው እግዚአብሔር የተመሰገነውን ነገሮችን አጥርቼ ምናምን ነገር በዛም ሳይድ ቢሆን እንደውም የአክስቴ ልጆች ራሱ ሁለት እሷ በጣም አክራሪ ናት ያው እና ከኛ ፋሚሊ ጋር ትንሽ ግንኙነት ቅርበት ነበራቸውና የአክስቶቼ ልጆች ራሱ ሁለቱ ክርስቲያን ሆነው ምናምን ነገር አሁን ስቲል ከእሷ ጋር ግንኙነት አያደርጉም። ለቅሶ ቢኖር ሰርግ ቢኖር ደስታ ቢኖር አይገናኙም እና በእንደዚህ አይነት ሁኔታ ውስጥ ነው ያለነው እና ያው እስልምና የምናውቀው ነገር ነው አብረን ያደግንበት ነገር ነው እና ያለው ውሸትና ማስፈራራት ውጪ እንትን አይልም የሚለውን ነገር ሀሳብ ልስጥ በዛው ብዬ ነው የገባሁት። ያው እግዚአብሔር ያክብርልኝ እድሉን ስለሰጣችሁ። የጌታ ሰውን አታስወርዱት። አንዴ እኔ እፈልገዋለሁና እኔ ነው እሺ ሙስሊም ነበር ከአንተ? ኖ አልነበርኩም። ሙስሊም አልነበርኩም። አባቴ ሳይል ሙስሊም ነው። ላይክ ልሆንም አልችልም። ላይክ እንደ እድል ሆኖ ከእናቴ ሳይል ነው ያለሁት፣ ግን በአባቴ ሳይል ገብቶ ካለ ያለው ሙዲን አልገባውም። ሙዲን ያልከው ጆሮ ከንሰማና አባቴ ሙስሊም ነው። አባቱ ቤተሰቦቹ ሙስሊም ናቸው። እሱ ግን እናቱ ጋር ነበርና በእናቱ እምነት ውስጥ ነው ያደገውም የሄደው። ስለዚህ ስለ አባቱ እምነት አልገባበትም ማለት ነኝ። አውቀዋለሁ ላይክ ከነሱ ጋር ምናምን ነገር ያለው ነገር አውቀዋለሁ። ያው ምክንያቱም ያው አንዳንዴ በፈለኩ በሎነም ቦታ ብትፈጠር ያው ስጋ ነው ደም ነው እንትን የምትለው ያ ነገር አለ። ግን ስርዓቱን ምናምን ነገር ደስ መስራት አውቃለሁ ምናምን ጠጋ ብዬም ስለማይ ስለነበር አውቃለሁ እንጂ በዛ ላይክ ዲፕሊ ገብቼ ያየሁት ነገር አሉ። ግን እንትን አይደለም። ግን እግዚአብሔር የተመሰገነውን አማኑኤል ይክበር፣ ክብሩን እሱ ይሰጥ። በእናቴ ሰ ስለዚህ ቆይ እስልምና ውስጥ ምን ያልተመቸህ እስቲ ለአንተ ምን አልከኝ? እስልምና ውስጥ ምን ያልተመቸህ? እኔ ነገርኩህ እኮ በልጅነት አይምሮዬ ግድያ የሚባል ነገር አክስቴ ስታቀርብልኝ ምን አይነት ስሜት ነው የሚኖረው? ማናት አክስት እንደዛ አለች? ቀጥታ ላይክ ዳይሬክት ምንም ነገር ሳይሆን ቀጥታ የአባት ስንፈት ነው እንጂ አንተ አንገት ነበር መቀላት ነበር። ስለዚህ ለምን መጣ ነው ምክንያት ኑሯል እኮ እንደዛ ያለችበት ምክንያት በዛ መንገድ እና ከኔ ጋር አውራ በሐዲስ እናወራዋሉ። ችግር የለውም። አላህን መካድ ወንጀል አይደል እንዴ? ሱናና ነሳ ላይ እኮ በግልጽ ያስቀምጠዋል። ወንጀል ነው ግን ይገደል አይባልም ይላል መሐመድ ይላል አይልም። whoever he changes his religion kill him ነው የሚለው ሱናና ነሳ 40-60 በግልጽ ነብዩ መሐመድ አቡ ሃይደርም ይላል ይገደል አይልም። ይገደል አይልም። ክፈትና ሳይን ክፈተውና ሳይን ሱናና ነሳ 40-60 ክፈትና ሳይን እኔ አንድ ስልክ አሳየኝ እስቲ አንተ ጋር ካለ ላይ የለም ቢኒ አለ ካለ የሚመች ከሆነ ላሳያችሁ ያሳየው አይልም እያለ ነው። እሺ አይ እንደው ለስንቱ አሳይተን እንችላለን። ድካም እኮ ሆነብን። ምንና ማያውቁ ሰዎች በጣም በዙብን ዘንድ እስቲ እናንተ ታስተምሩናላችሁ። ችግር የለውም። እሱ ቃል ይቅርታ እንትን ሩቅ አስኬደ። እኔ ራሴ የሞት አዋጅ ታወጀብኝ አይደለም እንዴ? ምክንያት ኖሯል አበያ እኮ እስልምና ሐሰት ነው በማለቴ ደግሞ እስልምና እዋጋዋለሁ። ሐሰት ነው ብዬ ደግሞ እዋጋዋለሁ። ሱራ 5:33 ላይ አላህና መልእክተኛውን የሚዋጉ ምንድነው ፍርቅጣታቸው? እጅና እግር አፈራርቆ መቁረጥ። አዳምጥ። እጅና እግር አፈራርቆ መቁረጥ፣ መገደል፣ መሰደድ፣ ከአገር ማባረር፣ ምንም ሳትነካ ማለት ምንም ምሳሌ አንተ መልእክተኛውን በመዋጋት አላህና መልእክተኛው ትክክል አይደለም በማለት አንተን ማንነካውም። አንተን ምን እንነካል? አላህና መልእክተኛው ግን መሐመድ ሐሰተኛ ነው፣ አላህ የመሐመድ ኢጎ ነው ብዬ አምናለሁ። ስለዚህ የሆነበትን አንድ ማድረግ
የሆነበትን አንድ ማስረጃ አሳይታ አሳምና እምነቴን ነገርኩህ። የለም ስለ አሳየን እስቲ ምሳሌ የሆነ አንድ ማስረጃ። ስለዚህ እኮ እንደዚህ እምነቴን እኮ ነው የነገርኩህ። እንደዛ ብዬ በማመኔ ግድያ ያዝብኛል አላህ። አንተ እኮ የሆነ ስትዋጋ ማንኛውም ሰው እኮ ተኝቶ አይጠብቅም። ይሄን ነገር እኮ ማውቃለሁ። ውጊያ ማለት እኮ ጦርነት እኮ አይደለም፣ መሳሪያ ይዤ ምናምን አይደለም። እሺ አላህ የሚባል አምላክ የለም በማለት ነብዩ ሐሰተኛ ነብይ ነው። እሱማ እንደነሱ ትክክለኛ ነብይ የለም እኮ። ማንኛውም ነብይ እኮ አንተ አብርሃም ትሎራሱ ለአንተ ነው ወንድሜ። አብርሃም ኢሳ ራሱ ኢየሱስ ራሱ ለአንተ አይደለም ላያህር ለአንተ ነው እንጂ ለኔ አይደለም አልኩ። ለአንተ ነብይ ነው፣ ለኔ ግን ሐሰተኛ አጭበርባሪ ነብይ ነው ለኔ። እሺ መጽሐፍን ጨርሳ አንብበዋል። እሱ አይመለከትህም። አሁን ለኔ ግን ሐሰተኛ ነብይ ነው በማለቴ እሱ ይገደል ይላል። አንተ ደግሞ የሰውን ሃይማኖት ውስጥ መጥተህ አምላክን ሰው ብቻ ነው ብለህ ስትናገር አይ ትክክል ነኝ ትላለህ። ምን አይነት ዲሌማ ነው ያለ? ስለዚህ አንተ ቁርአን አሁን እኔ መብቴ ነው አይደለ? አንተ አሁን ለምሳሌ አላህን ማምለክ መብት ነው መብት አይደለም? መብቴ ነው። እኔ ክርስቶስን ማምለክ መብቴ ነው መብቴ አይደለም? ትችላለህ፣ ግን ትክክለኛ ካልሆንክ አንተ መናገር ይችላል። ምን አገባህ አንተ ነህ እንደ መስፈርት የምታወጣልኝ? እንዲህ ጭንቅላት አንብብሽ አዲስ ወይ ጉድ! እንደዚህ ሰዎች እኮ ያላቸው ጭንቅላት ትችላለህ፣ ግን ትክክል አይደለም ስተት ስለወቅ ትገደላለህ ሊለኝ ነው። አረብኛ ይገደላል የሚለውን ቦታ አንብብልኝ እስኪ። ሌላ አረብኛ እንግሊዘኛ ኖ ምንም ነገር በቃ የሚነበብ ነገር የለውም እና ማለት ይገደል የሚልበት ይኸው አንብባ ዘ ሜሴንጀር ኦፍ አላህ ሰለላሁ ዐለይሂ ወሰለም said whomever change his religion kill him። ወንድሜ ቆይ ወንድሜ ቆይ በረብ ላድርግልህ። ይታያል? ምን ይላል? ይታያል። እሺ እንደዚህ በረብ ዙም ላድርግልህ። አሁን ዙም ላድርግልህ። ሁሉንም አድርገው እስኪ። እችን ብቻ ለምን ታቀርባታለህ? ኪልም የምትለዋ በረብ ትታይ። እሺ ሁሉንም ነው የፈለከው? ይኸው እንደዚህ ላድርግልህ። ይኸው ስታነቡ እኮ ምሳሌ የሆነ ነገር አንተ የተመቸህ ማንበብ የለም። አንብብ ዘ ሜሴንጀር ኦፍ አላህ ፖሊስ በሱ ላይ ይሁንና እንዲህ አሉ whomever change his religion kill him። እሺ ይገደል የሚልበት ቦታ ሴቱ ጋር ነው እንዴ? ምን ማለት ነው? እንደዚህ ሰዎች የማመን በጣም ነው ችግር ያለባቸው። አማርኛ ላድርግልህ እንዴ? አድርገውና ማለት ነው ወንድሜ እንዳለ ጨርሳ ወደ አማርኛ ልትል ወደ አማርኛ ታዲያ እንግሊዘኛ አልችልም ማለት ነው? እንደዛ ነው ወንድምዬ፣ እንደዛ ብትረዳ እንተባበር። ግን ሙሉውን ሐዲስ አድርግልኝ እንዳለ። በቃ ይሄ ነው አዲሱ። ምንድን ነው እንዴ? አንተ የፈለከውን ቆርጣ ነው እንዴ የምታሳየኝ? ሙሉ ሐዲሱ ይሄ ነው በቁጥሩ ያለው ወንድሜ። እሺ ቆይ አንዴ እሺ አሳያለሁ። ቆይ በቃ ሐዲሱ የተላለፈው ይሄ ብቻ ነው። ይሄው የአላህ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የለወጠ ግደሉት። ምን ይላል? የለወጠ አይደል ወንድሜ? ሌላ አለው እኮ ሌላ የለወጠ እዚህ ይላል፣ ግን ሌላ አለ ወንድሜ። ምንድነው ሌላ አለ ማለት? የት ነው ያለው? ቁጥር ስንት ነው? የት ነው ያለው? ቁጥር ስንት ነው? እሺ ቁጥሩን ነው ላሳየው። ቁጥሩ ይታያል። ይሄው ሱናና እናሳይ 459 ይሄው ሙሉ ነው። ይሄው በቃ ምንም የለም። ይሄው ከዛ በላይ ያለው ቻፕተር ሮሊንግ እና ኦን አፖስቴት ይላል። አፖስቴት ማለት የካዱ ሰዎች ማለት ነው። አፖስታይዝድ ነው ስለነሱ ሰዎች። ኢብን አባስ ሲሄድ ኢብን አባስ እንደዚህ ያለ የአላህ መልእክተኛ ሃይማኖቱን የቀየረ ሰው ግደሉት ብለዋል። ወንድሜ በዚህኛው በአንተው እኔ እንጃ አለና ማለት ነው። አንተ በዚህ በምታሳይ ላይሆን ይችላል፣ ግን ኖርማል አለ አይደለ? በኖርማል ሐዲስ ማለት እንዲህ የሚል ነገር የለም። የካደ ሰው ምሳሌ ኖርማል የካደውን አይሆነኝም አንተ ክደ መውጣት ትችላለህ። አምጣ አታውራ አምጣ ክፈት አምጣ ወይ ቁጥሩ ነገር አምጣ ታይ ዝም ብላ ያለ ማስረጃ የዚህኛውን ሐዲስ ወንድሜ የዚህኛውን ሐዲስ ማለት ጨርሰህ ክፈተው። ሙሉ ይሄ ነው
ከዚህ ሌላ አለው ካልክ አንተ ክፈትና አሳየን። በዚህ በቁጥሩ ማለት ነው ሱናና እናሳይ 4059 ሌላ አለው ከዚህ ሌላ አለ የምትል ከሆነ ክፈትና አምጣ አሳየን። እኔ እኮ ወንድሜ በደንብ አሳያለሁ፣ ግን አሁን ስለማይመቸኝ እኮ ታውቃለህ፣ ሐዲስ አጠገብ የለምና ማድረዛል። ያው ትልቅ አረብን ታዲያ አጠገብ ሳይኖር ለምን ታወራለህ ወንድሜ? አጠገብ ሳይኖር ምንም ነገር ሳትይዝ ማውራት አይደብርም? አይ ኖርማል አለ እናንተ ከሄዳ ውሸታም ለምን ትሆናለህ? ሲጀምር ቢንዬ ውሸታም ነው። አንደኛ ሐዲስ ሊከፍት አይችልም ይሄ ልጅ፣ ምንም የሚያውቀው ታሪክ የለም። ሲቀጥል ኡስታዝ ራሱ አቡ ሀይደር በአደባባይ ወጥቶ የተናገረው ነገር ነው። ስማ፣ ሶስተኛ ነገር ደግሞ ቀሲስ ዲበኩሉ በቀደም መጽሐፉን ይዘውት አይቼ ቡልገል መርየም ላይ መስፈርቱን ላይ ያስቀመጡበት ሐዲስ አለ፣ በአማርኛ ተተርጉሞ ተጽፏል። እንግዲህ መጽሐፍ ቡልገል መርየም ሐዲሱ ማለት ነው ያላችሁ የአቡ ሀይደርን ድምጽ አሰሙት። እናንተ እኮ ቆራርጣችሁ ያሰማሉ ወንድሜ፣ እናንተ እኮ የፈለጋችሁን ቆራርጣችሁ ማሰማት ትችላላችሁ። ግን አቡ ሀይደርን ቆርጦ አታልቅስ በእናትህ። ካለ ሙሉን አምጣና አሰማ። እኛ ሙሉን ያሳየናል። ከሌለ ዘሙ እኛ አልሐምዱሊላህ ለማውራት ብለህ ብቻ እኛ ወንድሜ አልሐምዱሊላህ ሙስሊም ስለሆነ አናለቅስም። ወላሂ ምስጋና ለዓለማቱ ጌታ የተገባ ይሁን። ወላሂ ያለቀስክ እኮ ነው። ሶፍት ይሰጥህ ማን ለኔ ያኛው ቻሌንጅ እንስጠው። በቃ ዋናውን ቻሌንጅ እንስጠው። እንደ ነብዩ ኮበት ገዝቼ እሰጣለሁ። ይገዛልላለሁ ከፈለክ ይሰለ ይሄ ቻሌንጅ እንስጠውና ምንም ዝገኛ ሰው እያዛገ ስለሆነ እርዳታኛ ከሰው አንፈልግም። አላህ ብቻ ነው። ሙሐዲን አቤት። ወይ እንዴት ነው ሰገራ ነጃሳ ነው? ሰገራ ነጃሳ ነገር ነው እንዴ? ነው ሰገራ ነጃሳ ነው ነው። ስለዚህ ሰገራ ቆሻሻ ነው ነጃሳ ነው ነው። ኦኬ። አንድ ባልዲ ውሃ ውስጥ ወይ ደግሞ ትልቅ ሮቶ ውስጥ ትንሽዬ ሰገራ ብትገባበት ውዱ ታረጋበታለህ? ያንን ማትበክለው ከሆነ ትልቅ የሮቶ ውስጥ ትንሽ ባልዲ ውስጥ ስበሳለች። በባልዲ አይደለም ተባለ፣ በኖርማል ትንሽ ቆሻሻ እንትን አለች አይደለ? ጥሩ። ስለዚህ ኦኬ፣ እሺ። ስለዚህ አሁን አንተ ሮቶ አለህ ቤትህ? አላችሁ ቤታችሁ? ያለና 5000 ሊትር ነው እንበል። እዛ 5000 ሊትር ሮቶ ውስጥ የሞተ ውሾች ገብተው ፔሬድ የነካው ጨርቅ የሴቶች ፔሬድ ሞዴስ እሱ ተጥሎበት ካካዎች ተጥለውበት ውዱ ታደርግበታለህ። ትግሞጥሞጣለህ በሱ አፍንጫ ውስጥ ትከታለህ። ውሃውን በሱ ጆሮ ውስጥ ምናምን ትከታለህ። ውሃው ግዙፍ መሆን አለበት፣ በጣም ብዙ መሆን አለበት። ሲጀመር 5000 ሊትር አደረኩልህ። 5000 ሊትር አደረኩልህ። እሺ ግዙፍ ማለት ስንት ነው መሆን ያለበት? ውሃው በጣም ብዙ መሆን አለበት። አውቃለህ አይደለ? ምን ያህል ምን ያህል? ቢያንስ የሆነ የተጠራቀመ የሆነ እንትን አለ አይደለ? የሆነ ቆሻሻ ቢጨመርበት የሆነ ምንም በቃ እንትን ማለት ነው። ሊትር አስቀምጠው፣ በሊትር አስቀምጠው። 10000 ሊትር 20000 ሊትር ስንት ሺህ ሊትር ላድርግልህ? በሊትር አይደለም እና በሚሊ ሊትር ነው። ዋላ ተባበት እናንተ በላ በሚሊ ሊትር ወይ ቀልድ ዘንድሮ። አንዳንዴ እኮ ህይወቴን ፈታ የምታደርጉልኝ እናንተ ናችሁ። እሺ ስንት ሊትር ውሃ ይደረግ? በምኑ ላይ ነው ማለት የማይነጅ ሰው? ለምሳሌ የሞቱ ውሾች ገብተውበት ፔሬድ የነካው ጨርቆች ተጥለውበት ሰገራ የሰው ሰገራ ገብቶበት የማይነጅ ሰው ምን ያህል ሊትር ውሃ ሲሆን ነው? እኔ ታውቃለህ አይደለ ወንድሜ፣ አንድ ነገር የሆነ ውሃው በጣም ብዙ መሆን አለበት። አንደኛ ማለት ስንት ሊትር ነው ብዙ ማለት? በሊትር አይደለም ተባለውኛ። በምንድን ነው የተባላችሁት? ብዛት መሆን ብዛት ኑሮ ታውቃለህ አይደለ? ውሃው ብዛቱ መጠኑ ምን ያህል ነው? ትንሽ ቆሻሻ ቢጨመርበት እስላም በምንድን ነው የሚለካው? በሊትር ካለካችሁ በምንድን ነው የምትለኩት? እሺ ለክታ በእናንተ በእስላማዊ መለኪያ ለክተ ነገርኝ። እሺ ማለት ምኑን ነው የምለካለ? ልኬቱን የነገራችሁ ብዙ ሲላችሁ ምን ያህል ነው? እንዴት ነው? ውሃ በጣም ብዙ ነው። በቃ ብዙ መሆን አለበት። ትንሽ ቆሻሻ ቢጨመርበት አይነጅስም ማለት ነው። 10000 ሊትር እኮ ትንሽ ነው እንዴ? አዎ ትንሽ ነው። ኦኬ በሄክታር ነው ይላል እና ውሃው ደግሞ ተንቀሳቃሽ መሆን አለበት ወንድሜ። መሐመድ የነበራቸው ውሃ እኮ 5000 ሊትር አይሞላም። አይዘው ይሄ ልጅ 5000 ሊትር አይሞላም።
የውሃው መጠን 3.5 እኮ ነው ካልኩሌት ሲደረግ ያ ነው አይደለ? የውሃው መጠን ተነግሯል እኮ ሜትሩ ተነግሯል፣ ጥልቀቱ ተነግሯል። ኦኬ ወንድሜ እሱን መስራት ይቻላል በካልኩሌሽን ገብቷል። እኛ ብቻ አልሐምዱሊላህ ብቻ አለ አይደለ ወንድሜ ካልኩሌሽን ሰርተነዋል። ካልኩሌሽን እናደርገው ሞተመጣለ ማለት ነው። አንተ ማለት ካጨምረው ወለት ትላለህ። አንተ እኮ ማለት የእፎይ ብጤ ነህ ታውቃለህ አይደለ? በቀላሉ ማለት የሆነ በቃ የመወያየት ምናምን በቃ ሳይኖራችሁ የሆነ በቃ ሰውን ለማናደድ አናዳችሁ በቃ ለማንቋሸሽ ነው በቃ ምግቡ ታውቃላችሁ ሁላችሁ። በጣም ያናድዳል እንጂ በጣም ያናድዳል። በዚህ ዘመን ላይ ከእናንተ አይነት ሰው ጋር መወያየት እኮ ያናድዳል። ካካ ውሻ የሞተበትን እንደ ንጹህ ነው ብለህ የምታስብ ሰው እኮ ነው አንተ። ካካ የሞተበትን አንስትሪ አልቻልክ የሚጣልበትን ለመከራከር ትመጣለህ። ንጹህ ነው ብለህ እንዴት ነው ማለት እንዴት ነው ማንናደደው? አሁን በዚህ ዘመን ላይ ውሃ በስንት አይነት ነገር ተጣርቶ የሚጠጣ ውሃ እንደሚመጣ ውስጥ የሚገባ ውሃ እያወቅህ ነበር በጠኑ ይሄን ያለበት ትላለህ። እሺ ነበር ድሮ ይሄ የተጣራ እኛ ፋራ እኮ ነን ቢኒ ፒኤች እያየን ነው ውሃ የምንጠጣው። ፒኤች ሌቭሉ ስንት ነው ፒኤቹ ስንት ነው እያል ሰበነው ስንት ነው እያል እንጠጣለን። ዋው የተጣራበትን መጠን እያየን እኛ ሰገጤን ነብዩ መሐመድ እናቴ ውሃ በምንም አይቆሸሽም ብሎ ለነገሩ በኮሌራ ሊደፋን ነበር። ሲሞት እኮ ይታላል። በእናትህ ውሻ ሲሞት ይታላል እኮ ውሃ ውስጥ ይንሳፈፋሉ። አስበው ውሾች ናቸው የሚሞቱት። ማንስትሪያል ጨርቅ አሜ የያዘው ሰውዬ ራሱ ከዛ ውስጥ ይጠቀማል። ይሄን ንጹህ ለማድረግ መጠኑን ይጠይቃል። አረ በመድኃኒዓለም ጭንቅላታችሁን ተጠቀሙ ሙስሊሞች። አረ እባካችሁ በሰባተኛው ክፍለ ዘመን አስተሳሰብ ላይ ተቸክላችሁ አትቅር። ይሄን ለኛ ሱና ነው ጀለቲ አውቃለሁ። እሱማ ሱናማ አውቃለሁ። ለምን ታዲያ በድንጋይ አትጠረጉም? ለምን በድንጋይ አትጠረጉም? ታዲያ ለመሐመድ ሱና ከሆነ ያለህን ሰምተዋል። አረ ሱና ነው ለእኛ ጀለሲ እኮ ነው ያለ እኮ ሱና ነው እኮ ሱና ነው ለሱ የገማ ውሃ መጠጣት ሱና ነው። እሺ በቃ ሱና ከሆነ እሺ ትንሽዬ ካካ ጨመረ። እስኪ አፈን ተግሞጥሞጥልኝ አንድ ባልዲ ዋለ በእናትህ ደስ ይበለኝ። እስኪ የነብዩ ሱና እንደምትተገብረው ሊሆን ለምን አሞክረው ማለት እንዴ? ለኔ ቆሻሻ ነው ለአንተ ነው ሱናው። ለኔማ እንኳን ካካ የነካው አይደለም ውሃ ስጠጣ ራሱ ፒኤች ሌብል እያየሁ ነው የምጠጣው። ስለዚህ በደንብ ንጹህ ውሃ መሆን አለበት። እኛ ሲጀመር የቧንቧ ውሃ አይደለም። ለምን ሱና ከሆነ ለምን አተገብረው? ሱና ተግብረህ አሳየን በተግባር ትንሽዬ ካካ ጨምረህ። እናንተን ይዘን ነው 21ኛው ክፍለ ዘመን ላይ ደረስነው። ጌታ ሆይ ድረስ ድረስላችሁ፣ ወላሂ ለእናንተ ይድረስላችሁ። እስኪ ትንሽዬ ካካ ጨምርባትና አፉ ውስጥ ክትት አድርጋት። እስኪ አድርገህ ጠጣት እስኪ በእናትህ። ለምን አጠጣም ከአማራ? ኧረ በጌታ እኔ እኮ አልኩህ እኮ የቧንቧ ውሃ እንኳን አልጠጣም። ሱናው ለአንተ እንጂ ለእኔ አይደለም። ሱናው ለአንተ ነው ለእኔ አይደለም። ትሸማቀቃለህ ማለት ነው በመሐመድ ታፍራለህ ማለት ነው። አልሐምዱሊላህ ወይኔ ወንድሜ በተግባር አሳየኛ። በተግባር አርገዋ አርገዋ አልሐምዱሊላህ። መንዙማ መስራት ዛሬም ነብዬ ነገም ነብዬ ምናምን መንዙማ መስራት አይደለም። አልሐምዱሊላህ ምናምን ማለት ሳይሆን በተግባር እስኪ ትንሽዬ ካካ ትንሽዬ እኛ ወንድሜ ሶስት ነው በእንጨት እንደውም ትንሽዬ ካካ ይኸውልህ ቆይ ወንድሜ ሄደህ በእንጨት ትንሽዬ እንጨቱን አስነክተህ አምጥተህ ባልዲ ውስጥ ከተህ ተግሞጥሞጥና ሳይ ስማ እኛ ፈጣሪን ለማምለክ ማለት ሶስት ነው አንድ ነው ሁለት ነው ታፍራላችሁ፣ ትሸማቀቃለህ፣ አትገብረውም፣ ትሸማቀቃለህ። እፎ እያላችሁ ለዛ ነው በነብያችሁ ታፍራላችሁ፣ ትሸማቀቃላችሁ ስንል በምክንያት ነው። እኛ ደግሞ እንደማናውቅ አታድርጉ። መቶ በመቶ እንነግራቸዋለን ለአንተ ማለት እኛ አሳየን፣ በተግባር አሳየን። እዚህ ጋር የሚከታተለው ሰው ይሄ ሁላ ህዝብ ትምህርት ነው የሚጠብቀው፣ ትምህርት ነው የሚፈልገው። ይተገብረው አላይተገብረው የነብይህን ሱና የምትከተል ከሆነ አዎ ተግብረው አሳየን፣ እንደምታምንበት እኛም እንወቅ፣ ከስርም የሚማረው ሰው ይወቅ። እስኪ አንተ ትከተል ከሆነ ይኸው ከእናንተ ማለት ከእናንተ ይኸው የተጠየቀው
የተጠየቅከውን መልስ። ሰው ለምን ታደክማለህ? ያው ከእናንተ አንድ ትምህርት የሚወዝ ሰው የለም ከእናንተ ስለማውቅ እኮ ነው። መቶ በመቶ ማለት ወዳጄ ስለ ቁርአን ታውቃለህ? ማለት ስለ ቁርአን ታውቃለህ? እዛ ላይ ከመግባታችሁ በፊት ታፍራላችሁ፣ በነብያችሁ ትሸማቀቃላችሁ። ይኸው በተግባር አታሳዩ። ከእናንተ ትምህርት የለም ያለው የእኛ ትምህርት እኮ በአደባባይ ላይ ተጽዕኖ አድርጎ ሴቶች ራሳቸው መጥተው ምን እያሉ ሰምታለህ አይደል? ይሄ የክርስቲያን ሴቶች ጥያቄ ብቻ ሳይሆን የኛ የሙስሊሞችም ጥያቄ ነው። አንድ ወንድ 4 ሴት ማግባት አይችልም፣ በአደባባይ ሚስቱን ደብቆ ሄዶ ሌላ እንትን የሚል ትክክል አይደለም፣ የምንጠይቀው ነው፣ አንሰማም ሴቶች እያሉ ነው። ሌሎችም እየወጡ ደግሞ ይሄን ሐዲስ አንቀበልም፣ ነብያችን ከ11 ሴት ጋር ተኛ እያለ ሳሂህ አልቡኻሪ የጻፈው ይሄን አንቀበልም። ከእናንተ ምንም ትምህርት አንወስድም ነው የምትለው? ቀላል ከኛ ትምህርት ትወስዳለህ። መጽሐፍን እስክትጥል ድረስ ነው የምናስተምርህ። መጽሐፍን እስክትጥል ድረስ እስክታለቅስ ድረስ አደባባይ ላይ ወጥተህ ሰው ይያዝልኝ እስክትል አገር እስክትበጠብጥ ድረስ እኮ አናፍርበትም። ለማመድ ካላፈራችሁበት ይሄ ድምፅ ካላሳፈራችሁ ለምንድን ነው እንደዛ ስቲች እያደረጋችሁ የሰራችሁት? ታች ስላደረጋችሁ ነው። በነገራችን ላይ በጣም ጥሩ ነገር የሰራችሁትና በቃ እስልምና ሁሉ ሰው እንዲያይ እንዲሰማን ያደረጋችሁት። በነገራችን ላይ በጣም ማፈሪያ የሆነ ትምህርት አለ በመድኃኒዓለም። ለምሳሌ ነብዩ መሐመድ ከሰራተኛው ጋር ተኝቶ ተያዘ ከገዛ ከሚስቱ ሰራተኛ ጋር ብለው የጻፉት ሙስሊሞች ናቸው። በቁርአንና በተፍሲር ላይ ተቀምጧል። ይሄ ነገር አያሳፍርም? እናንተ ማለት እዚህ ጋር ነብይ ከሰራተኛው ጋር ሀፍሳ አልጋ ላይ በአይሻ ተራ ጊዜ ከሀፍሳ አልጋ ላይ ሀፍሳ ቤት ውስጥ እጅ ከፍንጅ ተይዞ 29 ቀን ሙሉ ተደብቆ አላህ አወረደልኝ ተፈቅዳልኛለች ብሎ ሲመጣ አያሳፍርም? ይሄን ከኛ ነው የሰማው፣ ወደ ሳይሆን በግድህ ማለት ነው። ይሄን የሰሙ ሰዎች እየተሸማቀቁ እንዴት ነው? እስቲ ማስረጃ ሳይንስ ማስረጃ የምን ማስረጃ? ይሄ አታውቁም እንዴ? ከራስህ ቁርአን ላይ ነው ማሳይ። ቆይ ችግር የለም። ከራስህ ቁርአን ላይ ያሳይ። ከራስህ ከነ ተፍሲሩ ከራስህ ቁርአን ላይ ሆነ አሳያለሁ። አንዴ ጠብቅ። አንድ ጊዜ ቤና ያታቆኝ ያለ ሰው እኮ ራሱ ነበር ማሳየት የነበረበት። በእርግጥ አሁን ይሄን ነገር አሁን ከኛ እኮ ብዬ አንተ ታወጣለህ ታሳየዋለህ። ስታሳየው ደግሞ ይሄንን አንተ የጻፍከው ደግሞ ይላል። ችግሩ እኮ ምክንያቱም መሐመድ አልተሳሳተም ለማለት የማይዘነቅ ከእናንተ ትምህርት አልተሳሳተም። እሺ ከእናንተ ትምህርት አልወስድም ነበር። ከኛ ትምህርት ሊወስድ ነው። ያው ልብ በሉ። ከቁርአን ያልከው ከቁርአን ከእናንተ እኮ 5 ሳንቲም ነው ያልነው። ሲጀመር እኮ ቁርአንን እኮ አንተ አታውቅም፣ እኛ እያስተማርን ነው እንጂ። ታዲያ ጠቅሰን የምንናገረው ታዲያ ከራሳችን ነው እንዴ የምንናገረው? ወንድም ስለዚህ ዝም ብለህ እያስተማርን ያለነው እኮ የራስን ቁርአን ነው። ስለዚህ ዝም ብለህ ከምታወራ እንድታሳዩ ፈልጌ ነው እኮ ዝም ብላችሁ ከምታወሩ። ኧረ ቆይ እኮ ትምህርት ትወስዳለህ ዛሬ እጅግ በጣም አዛኝ በሆነው በአላህ ስም። እሺ ስለዚህ ጭራሳ እጅግ በጣም ሮሮ እጅግ በጣም አዛኝ በሆነው በጋሽ በላቸው ስም። እሺ ይሄ ሱራ 66 ወንድሜ ይኸውልህ አንብበው ወንድሜ አንብበው። ምን ይላል? ስማ አንብበው። እየሰማኝ ነው? አንድሜ አንብበው። እሺ በአላህ ስም እጅግ በጣም አዛኝ በሆነው። ስለዚህ ይሄ ፋቲሃ ሱረቱል ፋቲሃ ነው የሚጠራው። በአላህ ስም እጅግ ምንድነው ጨካኝ እጅግ አራጅ በሆነው በአላህ ስም ነው ለላይ ነበር። አሁን አንብበው። እሺ ይሄ ምን ይላል? ሱረቱ ተህሪም ይላል። ሱረቱ ተህሪም ይላል ምዕራፍ 66 እርም የማድረግ ምዕራፍ ይላል። እንደዚህ ክብር መነካካት ምንድነው የሚጠራው? እሺ ይቅርታ። እሺ ይሄው አንብብ። እሺ ቆይ ሰብሰብ ላድርግልህ አንዴ። ቆይ ትንሽ እንትን እንዲሆን ተዘረጋና ጥሩ ትምህርት ልናስተምረው ነበር። ሄደ። ይሄው ወንድማችን ያወራል ከላይ ያለ እሱ ሄደ። ናግባ አብዶመን አለ እየጠየቀ ነበር። እሱን ይቅርታ ጠይቄዋለሁ። በጣም አሪፍ ልጅ ስለሆነ የቅድሙ ልጅ ማን ነበር ስሙ? ሙዲን የለም ሙዲን ገስት ላይ መጣሁት።
አየር ወጣ። ጥሩ ትምህርት እንዲወስድ ነበር ዛሬ። ያው አሁን ይሄ ታሪክ አያሳፍርም? ቆይ ይሄ ታሪክ አያሳፍርም? ይሄው ይታችኋል። እርም የማድረግ ምዕራፍ አንደኛው አንቀጽ የወረደበት ምክንያት ነብዩ የልጃቸውን እናት መርያን በአይሻ ቀን በሌሊቱ ሚስታቸው በሐፍሳ ቤት በሌሊቱ ሚስታቸው በሐፍሳ ቤት ይዘዋት ገብተው ሐፍሳ ስላገኘቻቸው ተቆጥተው ማን ነው መጣ ተመለሰ ልጁ ቁጥር ጻፉ። የለም የሚገባ ሰው ጠፋ። ማን ይገባል? ቆይ አለ ቆይ እኔ ላስገባቸው ታች አሉ እኮ ቆይ አይ ቁጥር ይጻፉ ዝም ብሎ ሳይሆን ቁጥር ይጻፉና አሉ የላኳሉ ራስተፈራንስ ድምፅሽ ይቆራረጣል፣ አይሰማም። ይኸው አስገባሁልህ። ሙሳ እነዚህ አያስወሩም አንተ ምናምን ሲል ነበር። ና እናስወራለን እና ግባ እስኪ። ቆይ አይ ሙሳ ሚዩት ያርግ። ቆይ እንትና ታውራ፣ ፌሩዝ ታውራ። እሷ አይደለች የቀደመችው? ፌሩዝ አውሪ። ጫለሽ ፌሩዝ አበታ። ድምፅሽ ግን አይሰማም። ድምፅሽ ሩቅ ነው። ፌሩዝ አቤት። መሐመድን አታፍሪበትም? አላፍርበትም። የመጣው ለጥያቄ ነው። ጥያቄ ትቀበላለህ? መሐመድን አታፍሪበትም? አይሳይ አላፍርበትም። እሺ ካላፈርሽበት የሞተ ውሻ የሰው ካካና የሴቶች የወር አበባ ጨርቅ በተጣለበት ውሃ ውዱ ታደርጊያለሽ? ውዱ አድርጎ ብሏል እሱ። አዲሱን አሁን እናንተ ስታወሩ ነው የሰማሁትኝ። ኡስታዞቹን ጠይቄ ተረድቼ ነው መልስ ልሰጥህ የምትለው። አላውቀውም ገና ዛሬ ከእናንተ ነው የሰማሁት። እሺ ሱረቱ ተህሪምን ታውቂዋለሽ? ሱራ 66 አላውቀውም። በቃ ላይ አላውቀውም። አይ ማንበባችን እንደ አማርኛ ትርጉም አለው እኮ። አዎ ማንበብም እችላለሁ። አንበቢ እስቲ። እያልኩት ያለሁት ሰሂህ የሆነ ሐዲስ አባቶች ቋሚን ኡስታዞች ካላብራሩልኝ ድረስ በደንብ ስለማላውቀው የመጣሁት ጥያቄ ልጠይቅህ ነው። እየተቀበላለህ? ቁርአን የጠየቅንሽ እኮ አዲስ አይደለም። አይ ነው ፎርጌት አባውት ስለኔ እኔ አንተን ጥያቄ መጠየቅ ነው የፈለኩት። እኛ ጥያቄ መች ጠይቀዋል? ያው ጓደኛ እያለ ነበረ አመኮስ ብሏለሽ ታለሽ ብለሃል አንተ ጥያቄ ጠይቁ አይደለም በመሐመድ የማታፍሩ ካላችሁ አንተ አላሁ አክበር። አሁን ጥያቄ ያላችሁ ሙስሊሞች በመሐመድ የማታፍሩ ንግቡ እያልክ ነበር። ምናልባት ተሳስቼ ሊሆን ይችላል። እሺ ይቅርታ። ኦኬ እሺ የመጣሁት ለጥያቄ ነው። በቃ ጥያቄን ካልተቀበላችሁ ይወጣሉ። የለም አትወጪ ቁጭ በይ። ስለዚህ ልጠይቅ። በምን ዙሪያ ነው ጥያቄሽ? መጽሐፍ ቅዱስ ላይ ስላለ ነገር ምንድነው? ኦኬ ስለ መግደል ምናምን የሚያወራበት የሆነ ጥቅስ አየሁና ልጠይቀኝ ታበራለሁ ፈለኩ። እሺ አንዴ ቤናት እንትና ሀባሽን ሳባው ተችላ ጠይቋል ሪኳስት። እሺ ሀባሽ እስቲ ላይ አስገባው። ማን የሚል ሀባሽ ሲሳደብ ነበረ ታች። እስኪ መልስ። የለም አላክም አትልክም። ቁጥር ብቻ ነው የምጽፈው ታዲያ። እሺ ቀጥይ። እሺ ሕዝቅኤል 9 ከ9 እስከ 6 መጽሐፍ ቅዱስ የለኝም። ታነብኩኛለህ? ሕዝቅኤል ስንት? ከ9 እስከ 9 ሕዝቅኤል 9 6 ላይ ያለው እንደዛ ነው የሚባለው። እስቲ ቆይ እሺ አንዴ ጠብቂኝ። እሺ ማኔ 9:6 ነው ያልሽው?
ከአንድ ጀምሮ አንብቦ። እሺ ከአንድ ጀምሮ ላንብብልሽ። እርሱም እያንዳንዳቸው ይሰማል። አሰሚ ድምጼ ይሰማል። እርሱም እያንዳንዳቸው ይዘው ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ በጆሮ ጮኸ። እነሆም እያንዳንዳቸው አጥፊውን መሳሪያ በእጃቸው ይዘው 6 ሰዎች ወደ ሰሜን ከሚመለከተው ከላይኛው በር መንገድ መጡ። በመካከላቸውም የባፍታ ልብስ የለበሰ የጻፊም ቀለም ቀንድ በወገቡ የያዘ አንድ ሰው ነበረ። እነርሱም ገብተው በናሱ መሳሪያ አጠገብ ቆሙ። የእስራኤልም አምላክ ክብር በበላዩ ከነበረበት ኪሩብ ተነስቶ ወደ ቤቱ መድረክ ሄዶ ነበረ። ባፍታም የለበሰው የጻፈውንም ቀለም ቀንድ በወገቡ የያዘውን ሰው ጠራ። እግዚአብሔርም በከተማይቱ በኢየሩሳሌም መካከል አለፈ። በመካከሏም ስለተሰራው ርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው። እኔም እየሰማሁ ለሌሎቹ እርሱን ተከትላችሁ በከተማይቱ መካከል እለፉ፣ ግደሉ፣ ዓይናችሁ አይራራ፣ አትዘኑ። ሽማግሌውንና ጎበዙን፣ ቆነጃጅቱንም፣ ሕፃናቶቹንና ሴቶቹንም ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀመሩ። እርሱም ቤቱን አረከሱ። በተገደሉትም ሰዎች አደባባዮችን ሙሉ ውጡ አላቸው። እነርሱም ወጥተው በከተማይቱ ገደሉ። ሲገድሉም እኔ ብቻዬን ቀርቼ ሳለሁ በግንባሬ ተደፍቼ ጌታ እግዚአብሔር ሆይ ወዮ፣ መዓትህን በኢየሩሳሌም ላይ ስታፈስስ የእስራኤልን ቅሬታ ሁሉ ታጠፋለህን ብዬ ጮኽኩ አለ። እስከ 8 ነው ያነበብኩት። የቱ ጋር ነው የፈለግሽው አንቺ? ይሰማል ፌሩስ? ሶሪ ሚዩት ነው አድርጌ ነበረ። 6 ላይ የሚለውን 6 ላይ እሺ 6 ላይ ሽማግሌውንና ጎበዙን፣ ቆነጃጅቱንም፣ ሕፃናቶቹንና ሴቶችንም ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደሴም ጀምሩ አላቸው። እሺ ይሄ ነው ምን ነው ጥያቄ የሆነብሽ? እሺ እነማንን ነው ይገደል የሚለው? ላይክ ህፃናት፣ ሽማግሌ ምናምን ያው እንትኖቹን ጠርሷል። ግን ለምንድን ነው ይገደል የሚለው? እስራኤላውያን ናቸው። አሁን ደስ አለሽ ወይስ ከፋሽ? እስራኤላውያኖችን ብቻ ነው የሚለው? አዎ ስለ እስራኤላውያን ብቻ ነው። እና ስላረከሱ ነው። እና አሁን ደስ አለሽ ወይስ ከፋሽ? እስራኤላውያን እግዚአብሔር ስለቀጣቸው ጣዖት ስላመለኩ በቤተ መቅደስ ውስጥ የማይሆን ነገር ስላደረጉ የህፃናት መስዋዕትን ያቀርቡ ስለነበር ነው። እና የጣዖት ስርዓት በዝቶ ስለነበረ ለ300 ለ400 ዓመት ሙሉ እግዚአብሔር ነቢያት ቢልክላቸው ሊመለሱ ስላልቻሉ መጨረሻ ላይ አሁን ለምሳሌ ማን ነው እንትና ከላይ ጀምረህ አንብብላት እያለ አንድ ቦታ ላይ የሚለው ነገር ብቻውን ኮንሰፕት ስለማይሰጥ ላይ ብቻውን የሚገልጸው ነገር ስለሌለ ተያይዞ የሚነገር ነገር ስላለው ነው አይደለ? አንድ ላይ አንብብላት ያለ ታች ላይ ያለውን ያነበብክልኝ። እንዲያውም ከ8 ነው የሚጀምረው። የሚገርምሽ ነገር ከ8 ነው የሚጀምረው ታሪኩ ማለት ነው። የሰው ልጅ ወይ የእስራኤል ሽማግሌዎች በጨለማ እያንዳንዱ በስዕሉ ቤት የሚያደርጉትን አይተሃልን? እነርሱም እግዚአብሔር አይንም እግዚአብሔር ምድሪቱንም ትቷል ይላሉ አለኝ። እርሱም ደግሞ ተመለሰ ከዚህ የበለጠ የሚያደርጉትን ታላቅ ርኩሰት ታያለህን? ርኩሰት እያደረጉ ነው። ወደ ሰሜን ወደሚመለከተው ወደ እግዚአብሔር ቤት መግቢያ በር አመጣኝ። እነሆም ሴቶች ለተሙዝ
እያለቀሱ በዚያ ተቀምጠው ነበር። ለተሙዝ ማለት ጣዖት ነው በነገራችን ላይ ተሙዝ የሚባል። ስለዚህ ሴቶቹ ከእግዚአብሔር ውጪ የሚያመልክን ሰው ግደሉ ይላል ማለት ነው አይደለም? አይደለም፣ ለዛ ሳይሆን ቤቱን ስላረከሱ በቤት ውስጥ ጣዖት ስላመለኩ ኃጢአት ስለሰሩ ማለት ነው። እና እነርሱም የሰው ልጅ ሆይ ይህን አይተሃል፣ ደግሞ ተመልሰህ ከዚህ የሚበልጥ ርኩሰት ታያለህ አለኝ። ወደ እግዚአብሔር ቤት ተመልከች፣ ወደ ውስጠኛው አደባባይ አመጣኝ። እነሆም በእግዚአብሔር መቅደስ መግቢያ ፊት በወለሉ በመሰዊያው መካከል 25 የሚያሉ ሰዎች ነበሩ። ጀርባቸውን ወደ እግዚአብሔር ፊታቸውንም ወደ ምስራቅ ነበረ። ይገደል እያለ በፀሐይ ስም ይቆይ በቃ ሌላውን ታብራራልኝ። እኔ ልጠይቅህ የፈለኩት ሌላ ጥያቄ ልጠይቅህ ነው። ላይክ ይሄን ከነገር ቆይ ጥያቄ ጠይቆ ምንድነው ዘለል ማለት? እርሱም የሰው ልጅ ያው በእግዚአብሔር መቅደስ ውስጥ ሆነው ለፀሐይ ሰግዱ ነበረ፣ አምልኮ ያደርጋሉ በእግዚአብሔር ቤተ መቅደስ ውስጥ። እግዚአብሔር ደግሞ ቀናይ ነው፣ ለቤቱ ቀናይ ነው፣ ለሕዝቡ ቀናይ ነው። መሐሪ ቢሆንም ደግሞ ይፈርዳል ማለት ነው። እርሱም የሰው ልጅ ይህንን አይተሃልን? በዚያ የሚያደርጉት ይህንን ርኩሰት ያደርጉ ዘንድ ለይሁዳ ቤት ጥቂት ነገር ነውን? ምድሪቱን በግፍ ሞልተዋልና ያስቆጡኝ ዘንድም ተመልሰዋልና፣ እነሆም ቅርንጫፎችን ወደ አፍንጫ አቀርባለሁ። ስለዚህ እኔ ደግሞ በመዓት እሰራለሁ፣ በመዓት በቁጣ ማለት ነው። ዓይኔም አይራራም፣ እኔም አላዝንም። ወደ ጆሮዬም በታላቅ ድምፅ ጩኸት ልሰማ አልሰማቸው። ይቅርታ፣ ወደ ጆሮዬም በታላቅ ድምፅ ቢጮሁ አልሰማቸውም አለኝልና። ቁጥር 9 ነው ልቀጥልልሽ አንቺ ያልሽው። እሺ ነው ልጠይቅህ የፈለኩት ልጨርስ። ይነበብ መጽሐፉ ይነበብ የሆነ ቦታ ላይ ይገደል ካለ ርኩሰውም ይሁን መጽሐፍ ምንድነው ጣዖት አምልከውም ይሁን ምንም ዋሬቨር ሳይ ይገደሉ ብሏል። በቁርአን ላይ የሆነ ቪዲዮ ይገደሉ ቢል ለምንድን ነው ይህን ያህል እንትን የሚላችሁ? ይገደል አይ ተጋደሉ ይገላችሁ ተጋደሉ አረገደሉ የእናንተ እኮ ከእስልምና ውጭ ያለው ነው። አሁን እነዚህ ሰዎች እኮ በእግዚአብሔር ላይ እንትን ስላደረጉ ነው እንጂ ሌላ ሃይማኖት ሄዳችሁ አጋርላችሁ አምጡልኝ። ሌላ ሃይማኖት ለምን ተቀበላችሁ? ሌላ ሃይማኖት እንዲያደረጋችሁ ሄዳችሁ ሰውን አስገብራችሁ አምጡልኝ። ከአይሁድ አይደለም እነዚህ በቃል ኪዳን ውስጥ ቆይ ልንገርሽ። እነዚህ አይሁዳዊ እኮ ምንድነው አይሁዳዊነቱን ትቶ መሄድ ወይም ደግሞ ከዛ እምነት መውጣት ይችላል፣ የሚከለክለው ነገር የለም። እነዚህ ግን በቃል ኪዳን ውስጥ የገቡ በዛ ስርዓት ውስጥ ገብተው እግዚአብሔርን የሚያመልኩ በቤት ውስጥ እርኩሰት ሲያመጡ፣ አሁን አንቺ በመስጊድ ውስጥ ሌላ ነገር እያደረገ ሰዎች ተሰብስበው ሌላ ነገር እያደረጉ ጣዖት እያመለኩ ልጆቻቸውን እየሰዉ በዛ ውስጥ በፍርድ ተፈርዶባቸው ቢገደሉ እነሱ ሰዎች ላይ አምላክ ተሳስቷል ምናምን ልትይ ነው? ያስገደላቸው ኃጢአት መስራታቸው፣ በቤት ውስጥ ማምለካቸው፣ በቤት ውስጥ መጥፎ ነገር መስራታቸው ነው ፍርድ እንዲሰጣቸው ያደረገው። አንዴ ደግሞ ሲጀመር ይሄ የብሉይ ኪዳን ስርዓት ነው። የብሉይ ኪዳን ስርዓት ነው። ኦኬ፣ የብሉይ ኪዳን ስርዓት ለምን መሰለሽ? እግዚአብሔር በሰው ልጅ ላይ በጣም አንዴ ስሚ፣ የኛን አስተምሮ ነው የምነግርሽ፣ መጽሐፉን እያብራራሁልሽ ነው። ስርዓቱ ይሄ የተካሄደው ስርዓት በብሉይ ኪዳን የተካሄደው ለእስራኤልና ለእስራኤል ብቻ ለእስራኤላውያን ብቻ የተሰጠ ሕግ ስለሆነ፣ ምክንያቱም እግዚአብሔር በዛ በኩል ነበር ሲገለጥ የነበረው። ከግብፅ ምድር የሚያወጣቸው እስራኤላውያንን፣ የቤተ መቅደስ አገልግሎት የነበረው በእስራኤል ብቻ፣ ነቢያት የነበሩት በእስራኤል ብቻ፣ የመስዋዕት አገልግሎቱ የነበረው በእስራኤል ብቻ። ሌላው ከዛ ውጭ ያለው በጠቅላላ አህዛብ ነው። ኢቨን ኢትዮጵያውያን እንኳን አስቀድመው በሕገ ልቦና የነበሩት እዛ ድረስ ይሄዱ ነበር ሲሰግዱ የነበሩት። የኢትዮጵያ ጃንደረባ የሐዋርያት ሥራ ምዕራፍ 8 ላይ ሄደሽ ማየት ትችያለሽ። ወደ እስራኤል ሊሰግድ በሚሄድበት ሰዓት ላይ ፊልጶስ አግኝቶ አጠመቀው ይላል። ስለዚህ ስርዓቱ እዛው እነሱ ጋር ስለነበረ መሲሁ ከነሱ በስጋ ይመጣ ስለነበረ እነሱን እግዚአብሔር በዛ መልኩ እንዲተዳደሩ አድርጓቸው ነበር። አንደኛ እሱ ነው። ሁለተኛ ብሉይ ኪዳን ማለት ዓመተ ፍዳ ይባላል። ሰው ከእግዚአብሔር ጋር የተጣላበት የእግዚአብሔር ጸጋ የተነሳበት፣ እግዚአብሔር ደግሞ ኃጢአት ሲሰሩ አይታገስም ነበር። ይሄ ደግሞ መጽሐፍ ቅዱስ ስለሚናገር ነው። በክርስቶስ ኢየሱስ አልታረቀንም። የይቅርታ ዘመን አልመጣም። አሁን ዓመተ ምሕረት የምንለው እኮ ለዛ ነው። አሁን ኃጢአት ብንሰራ የንስሐ ጊዜ አለ። አስቀድሞ ግን የለም። ቤተ መቅደስ ውስጥ ገብተው ኃጢአት ሲሰሩ ታቦቱ ባለበት ውስጥ ኃጢአት ከሰሩ እዛው ነው የሚከስፋቸው።
ካህናት እግራቸው በገበር ታስረው ነበር ቤተ መቅደስ ውስጥ የሚገቡት። ምክንያቱም ኃጢአት ሰርተው ከገቡ ምንድነው የሚያደርገው? ታቦት ይዞ ያቀስፋቸዋል። ተጎትተው ነው የሚወጡት። እግራቸው ላይ ደወልና ገመድ ተደርጎ ነው። ስለዚህ ካህኑ ካልተንቀሳቀሰ ደውሉ ቀጭ ካላለ በቃ ሞቷል፣ ተቀስፏል ማለት ነው። ስለዚህ ጎትተው ነው የሚወጡት። ማንም ታቦት ውስጥ ገብቶ እዛም ቤተ መቅደስ ውስጥ ገብቶ የሚያወጣ የለም፣ ስለሚቀስፍ ማለት ነው። የእግዚአብሔር ቁጣ በዚህን ያህል ደረጃ በሰዎች ላይ ነበር። ለምን? በኃጢአት ምክንያት ሰው ወድቆ ስለነበር። ሰው እግዚአብሔርን አልሰማ ብሎ በኃጢአት ምክንያት ሴጣንን ስለሰማ የሴጣንን ምክር ሰምቶ ከገነት ተባሮ ነበር። እግዚአብሔር ደግሞ ረግሞት ነበር። ወደ ምድር ውረድ በእንትን ብላ ብሎ እንትን ያለበት እና ምህረቱ አልተገለጠም ነበር። የእግዚአብሔር ጸጋ ከሰው ጋር ተለይቶ ስለነበር፣ ስለዚህ ምንድነው ህግ ሰጥቶት ነበር። ህጉ ደግሞ ያስገድላል። ቅዱስ ጳውሎስ የሚለው ምንድነው? የብሉይ ኪዳን ጊዜ የነበረው ህጉ የሚያስገድል ህግ ነው። አሁን የጠየኩት ጥያቄ ተሽሯል ማለት ነው። ላይክ አሁን እኔ የጠየኩት ጥያቄ የበፊት ነገር ነው። ላይክ አሁን ተሽሮ እንደሱ አይነት ህግ የለም ማለት ነው። አሁን ይኸውልሽ በቃ እሱ ልንገር የለም እንደዛ ብቻ ብለህ ንገረኝ እኮ ልነግርሽ ነው እኮ ልንገርሽ እኮ ባጥማ የለም አለ እንደዛ እያላችሁ እዚህ ጋር ሰው በጣም ህግ የሚባለው ይኸውልሽ ለመጀመሪያ ሲጀመር ህግ ማለት ይኸውልሽ 10ቱ ትእዛዛት ነው። ህግ የሚለው እግዚአብሔር ለሙሴ የሰጠው 10ቱ ትእዛዛት ነው። ከዛ ውጭ ሙሴ ያወጣቸው ደግሞ ወደ 300 ምናምን የሚሆኑ ህጎች አሉ። የቤተ መቅደሱ ስርዓት ለምሳሌ የምንድነው የመስዋዕቱ ስርዓት ስለ ኃጢአት የሚፈሰው የደም ስርዓት ምናምን እነሱ ተሽሯል። አይን ስለ አይን ጥርስ ስለ ጥርስ የሚለው እነሱ የለም። ክፉን በክፉ እንትን አትበሉ ብሎ ክርስቶስ አስተምሮናል። ኦኬ ሶ ይተሽሯል አልተሻረም? እሺ ተሽሯል እያልኩሽ እኮ ነው። እሺ በቃ ሁሉም በፍቅር የተጠቀለለ ነው። ቆይ እሺ አንዴ እፎይ ነገርኩሽ እኮ ይኸውልሽ ክርስቶስ ኢየሱስ በመጣ ጊዜ እሱ አምላክ ስለሆነ ስለ ክፉ ፋንታ ክፉ አትመልሱ፣ ለሚቆጣችሁ ቁጣን አትመልሱ፣ በቁጣ ፈንታ ፍቅርን መልሱ እያለ ገብቷል። ለቀደሙት አትግደል ሲባል ሰምታችኋል። እናንተ ላችሁ በወንድማችሁ ላይ አትቆጡ ነው። ለቀደሙት ያመነዘረ ይገደል ሲባል ሰምታችኋል። እኔ ገደላችኋለሁ፣ ወደ ሴት የተመኘ አመንዝራ ነው፣ ስለዚህ ከዚህ ነገር ተቆጠቡ እያለ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 ተሰጥቶናል። ለኛ ተብሎ ህግ ተሰጥቶናል። አስቀድሞ ያ ህግ የነበረው የባርነት ህግ ይባላል። እሱ እሺ የባርነት ህግ ሰው በፍርድ ቤት ውስጥ ወይም ደግሞ በእስር ቤት ውስጥ የሚሰጠው ህግና ነፃ ሲሆን የሚሰጠው ህግ ይለያል። በዛ በብሉይ ኪዳን ጊዜ አንድ የማይክሽ ነች። በብሉይ ኪዳን ጊዜ የነበርነው በሞት ውስጥ ነው፣ በፍዳ ውስጥ ነው፣ ሰው ሁሉ ሞቶ በነበረበት ሰዓት። ስለዚህ ከዛ አንፃር ነው ይሄ ህግ የነበረው የምሕረት እሺ ያልኩት አንድ በእኛ በቁርአናችን ላይ ላይክ በህግ ነበረ ላይክ እንዴት ነው ሊጋደላችሁ የመጣን ግደሉ ነው የሚለው። ዝም ብለህ ያገኘኸውን ክርስቲያን ያገኘኸውን አይሁድ ያገኘኸውን የሆነ ነገር ግደል አይደለም የሚለው። ሊጋደላችሁ ማለት የሆነ ነገር ሊያጠቃ እርሱም ሊገልህ ይሁን ደግሞ ህጎች አሉ። አንድ ሀገር ላይ ስትኖር ሙስሊም ካልሆን ያው ሌላ ከዚህ በፊት ስታወሩ ነበር እናንተ መራሳችሁ ዘካ ብር ትከፍላለህ ላይክ እንደ ታክስ እሱን አልከፍልም ካልክ ነው ላይክ የተቀመጡ ህጎችን እየጣስክ በመጣህ ቁጥር ነው ወደዛ አይነት ሲቹዌሽን ውስጥ የምትገባው። አሁን አንተ ያልከኝ ተረድቻለሁ፣ አመሰግናለሁ። አንድ ሌላ ደርሶብኛል፣ በጣም እየተጣደፍኩ ነው። አንድ ልጠይቅ ሌላ ነገር ታደኛል? እሺ ቆይ ትጠይቂያለሽ። ሲጀመር እናንተ ጋር እንደዚህ አይነት አስተምሮ ስለሌለ ነው። እስልምናን የማይቀበሉትን ተዋጉ ነው የሚለው። በመጀመሪያ ሱራ 9:29 ላይ ነው ያለው። እነዛን መጽሐፍ ከተሰጡት ሰዎች በአላህና በመጨረሻ ቀን የማያምኑትን አላህና መልእክተኛ እርም የሚያደርጉትን ደሞም ይላል እውነተኛ ሃይማኖትን የማይቀበሉትን የተዋረዱ ሆነው በእጆቻችሁ ግብር እስኪሰጡ ድረስ ተዋጓቸው። ውጊያው ጦርነቱ ራሱ የመጣው ግብር እስኪሰጧቸው ድረስ ማለት በግብር ሊከፍሉ ተስማምተዋል ማለት ነው። አይደለም አይደለም። እኔ ከፈለግሽ ተፍሲሩን ከፍቼ አሳይሻለሁ። የሆነ ነገር ከሆነ ነገር ጋር እያጣቀስኩ ነው የምትሄደው። አይደለም ሄዶ ነው የሚዋጋው። በመጀመሪያ ሄዶ ነው የሚዋጋው። ሄዶ ስለ ሴት መደፈር ያወራውን ትመልስልኛለህ? አልቡካሪ 25 ላይ ሌላ ጊዜ ሂጂና ይኸውልሽ። ሳሂህ አልቡካሪ 25 ላይ ላኢላሃ ኢላላህ መሐመድ ረሱል አለ እስኪሉ ድረስ እንደዋጋቸው ታዝዣለሁ። ልክ እንደኛ ሰላትን እስኪሰግዱ ድረስ ቂብላቸውን እንደኛ ዙሮ እንትን እስኪሉ ድረስ ልክ እንደኛ ስላውተር ወይም እስኪያርዱ ማለት በሰዋት እስኪያደርጉ ጊዜ ድረስ እንደዋጋቸው ታዝዣለሁ። ይሄን ቢያደርጉ ይላል ይሄን ቢያደርጉ ደማቸውና ንብረታቸው ከኔ ይጠበቃል።
ካላደረጉ ግን ከአረብ ፔኒንሱላ ምድር ላይ ጠራርጌ ያስወጣቸዋለሁ። እናንተ ጋር ጭራሽ የሚገናኝ ከኛ ጋር የሚገናኝ ነገር የለም። ያ ኢንሲደንስ ነው። እንዴት ይገናኛል? ያኛው ጦርነት ነው። በነገራችን ላይ ያኛው እግዚአብሔር በእስራኤላውያን ላይ አንድ ጊዜ ያደረገው ነገር ነው እንጂ ህግም አይደለም። ኃጢአት ስለሰሩ እግዚአብሔር ቀጣቸው፣ አለቀ። እናንተ ጋር እንዳለው ማለት ነው። የሎጥ ህዝቦች ኃጢአት ሰሩ። የሎጥ ህዝቦችን ህፃን ሳይል ምን ሳይል አላህ ጨፈጨፍኩ ብሎ እንደገደለው ማለት ነው። እንደዚህ አይነት ቅጣት ነው እንጂ ህግ አይደለም። የእናንተ ግን ህግ ነው። እንደዚህ እስኪያደርጉ ድረስ ተጋደሏቸው። እንደዚህ ካደረጉ ሙስሊም ከሆኑ መንገዳቸውን ልቀቁላቸው ነው የሚለው። አንደኛ እሱ ነው። እስልምናን ለቆ የወጣ ሰው ግደለው። ሱናና ናሳይ 40:59 ሱናና ናሳይ 40:60 62 ማንበብ ትችላለሽ። ሱራ 4:89 እነሱ እንደካዱ ብትክዱ እኩል ብትሆኑ ተመኙ፣ በሃይማኖት እስኪሰደዱ ድረስ ከነሱ ወዳጅ ረዳት አትያዙ፣ ለነሱ በየመንገዱ ምንድነው ባገኛቸው ስፍራ ግደሏቸው፣ ያዟቸው፣ ማርኳቸው፣ ባገኛቸው ስፍራ ግደሏቸው ነው የሚለው። ለምን? ስለካዱ፣ እስልምናን ስለካዱ። ይሄ በቃ ልዩ ነው። እንደዚህ የሚል እምነት በዓለም ላይ ከእስልምና ውጭ የለም። እሺ ዘጸአት ላይ ከ22 እስከ ዘጸአት 22 ላይ የሚለው ምንድነው? 20 ላይ እሱን ያቺ ሰዓት መልጊ ምንድነው? ዘጸአት የምትይው? እሺ ዘጸአት እኔ ስለኔ ልናገር ሳይሆን ስለእናንተ ሃይማኖት ማወቅ ፈልጌ ላቅ ነው የመጣሁት። አይ አነጻጸርሽ እኮ አነጻጸርሽ። ኦኬ እሺ ሶሪ ስላነጻጸርኩት ያንን ትነግረኛል። ኦኬ እሺ በዚህ ላይ እሱ እስኪያወጣልሽ ድረስ ያንን እኔ አሁን ተጨማሪ ነገር ልጨምርልሽ። አሁን እዚህ ጋር እስራኤላውያኑን እግዚአብሔር ይቆጣል። እግዚአብሔር የሚቆጣም ቀናተኛ አምላክ ነው። ምክንያቱም ከሱ ውጪ የሆነ ሌላ እንድታመልኪ አይፈልግም። አሁን ያ ዛሬ የምሕረት ዘመን ባይሆን ኖሮ ዛሬ ከእግዚአብሔር ውጪ የሚያመልኩ ሰዎች አይኖሩም ነበር። ምክንያቱም እግዚአብሔር ይቆጣል። ሲቆጣ የሚቆጣው ለተወሰነ ይቆጣል፣ ሲቆጣ ይቀጣል። ምክንያቱም አባት ልጁን እንደሚቀጣ ሁሉ ይቀጣል። በቃ እግዚአብሔር የማያስፈልገውን ነገር ያስወግዳል። ይሄንን ያደርግ ነበር። ያ ምንድነው? ጊዜያዊ ነው፣ ዘላለማዊ ህግ አይደለም። ገብቶሻል አይደለ? ያ ትላንትና የቀረ ነገር ነው። በብሉይ ኪዳን ዘመን ስለነበረ ዛሬ ላይ ያለ አይደለም። ዛሬ ላይ እኮ ሰዎች እንደፈለጉ እየፈነጠዙ ነው፣ የፈለጉትን እያመለኩ ነው፣ የፈለጉትን እያደረጉ ነው። ነገር ግን ዛሬ ያ የቁጣ ጊዜ ያ የቅጣት ዘመን ቢኖር ኖሮ ማንም እንደፈለገ አይፈነጭም፣ ማንም እንደፈለገ አይሄድም። ስለዚህ ጊዜያዊ የሆነ ቅጣት ነው። ያ ቅስፈታዊ የሆነ ጊዜያዊ የሆነ አልመለስ ሲሉ ስተው ህዝቡንም ሊያስቱ ሲሄዱ የሚቀጣው ቅጣት ነው እግዚአብሔር። ስለዚህ ይሄ ነው። ይሄን እንድታውቂ ነው የምፈልገው። ያው እሱ ወዳልሽው ጥያቄ ዘጸአት ስንት ላይ ነው? ቁጥር ዘጸአት 22 ቁጥር ስንት? 20 ላይ። እሺ ከእግዚአብሔር በቀር ለአንዳች አምላክ የሚሰባ ፈጽሞ ይጥፋ ይላል። እሺ ምንድን ነው? ፈጽሞ ይጥፋ ነው? ፈጽሞ ይገደል ነው? ይጥፋ ነው የሚለው። ፈጽሞ ይጥፋ። ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ ይላል። ኦኬ እኔ ግን ሌላ ቦታ ሳይቶኛ ነበርኩት ይገደለው። እሺ አንድ ሌላ ልጠይቅህና በጣም ይቀርታ ፈጽሞ ይጥፋ ነው ስለመደፈር የሚያወራው ትነግረኛለህ? ምን አልሽኝ? ስለመደፈር፣ ስለ ሴት ልጅ መደፈር ዘዳግም 22 ላይ ስለ ሴቶች መደፈር ይናገራል። አይ ቲንክ እንደዛ አሉ። ሴት ድፈር ምናምን የሚል የለም። እናንተ ጋር ነው ያለው። በነገራችን ላይ ሴት ድፈር የሚል እሱ ላይ ግን ነው ይደፈር አላልኩህም። ላይክ ስለ ሴት መደፈር ምን ይላል ነው ያልኩት። እኛ ጋር ዘዳግም 22 ላይ ያልሽው ሁለት አጥቻለሁ። ግን ምን ስንት ላይ ቁጥር ስንት ላይ? 28 ላይ ቁጥር 28 ላይ ምዕራፍ 22 ላይ ማለት ነው። ሜዳ ባገኛት ጊዜ የታጨችውን ልጃገረድ ጮኻለችና የሚታደጋት አልነበረም። ማንኛቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶ ቢደርስባትም ቢያገኛትም ያ ያደረሰባት ሰው 50 ብር የብር ስቅል ለብላቴናው አባት ይስጥ፣ አስነውሯታልና ሚስት ትሆኖ በእድሜውም ሁሉ ዘመን ሊፈታት አይገባም። እሺ ምንድን ነው ታዲያ? ኢዝ ኢት ፌር? ምን ማለት ነው ኢዝ ኢት ፌር ማለት? ኢዝ ኢት ፌር ማለት የደፈረኝን ሰው አግብቼ የምኖርበት ምን ምክንያት አለኝ? ላይክ ለአባቴ ስለከፈለ ላንቺ አይደለም ህጉ ለሴቷ አይደለም። ባይዘው ለሴቷ ሳይሆን ለወንዱ ነው። ለሱ ተቀመጠለት። ለሱ ተቀመጥ ማለት የተደፈረችው ልጅ ግን አግብታ ነው የምትኖረው አይደለም። ከሴቷ አንፃር አይደለም የተነገረው። ቆይ እህቴ ስሚ፣
ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶ ቢደፍራትን ቢደርስባትን ቢያገኙት ነው። አሁን ለወንዱ ነው ፍርድ እየተሰጠ ያለው እኮ። ለወንዱ ፍርድ ተሰጠ ማለት እኮ ልጅ ነው። ስሚኛ ወንድሜ፣ ሴቷ ካልፈለገች እምቢ ማለት መብት አላት። እሱን አሳይሻለሁ። ወንዱ ግን እንደዚህ አድርጎ አስነውሯት ጥሏት ሊሄድ አይችልም። አስነውሯት ድንግልናዋን ወስዶ አታሎ አስነውሯት ምናምን እንደዚህ ምናምን ብሎ ጥሏት ሊሄድ አይችልም። እድሜ ዘመኑ ሁሉ ሊያገባት ግድ ይጣልበታል ማለት ነው። አታሏት ሊሆን ስለሚችል ምክንያቱም ቆየልሽ ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 ብር ስቅል ለአባቷ ብላቴና ይስጥ። ምክንያቱም እሷን ሳይሆን አባትየውን ስለደፈረ ይሄን መስጠት አለበት። አስነውሯታልና ሚስቱ ነው። እድሜ ዘመኑን ሁሉ ይፈታት አይገባም። ምክንያቱም እቺ ሴት አልጮችም። ከላይ ላይ ምን ይላል መሰለች? ጮሃ ካልፈለገች መጮሃ አለመፈለጓን ያሳያል። እቺ ሴት ግን መፈለጓን ያሳያል። ወይም በምላስ አታሏት ነው ወይም ፈልጋ ነው ሄደችው። ስለዚህ ፈልጋ ከሄደች በኋላ ከእሷ ጋር የሆነ ነገር ካደረገ በኋላ ትቷት ሊሄድ አሁን ላይ እንዳለው ትቷት ሊሄድ ቢል አይችልም። ከእሱ አንጻር የተፈረደበት ነው። ትታት ልትሄድ አትችልም ስላስነወርካት ነው። ሴቷ ካልፈለገች ግን አታሎ ወስዷትም ሳትፈልግ ከሆነ እንደዚህ ያደረጋት ግን ካልፈለገች በመጀመሪያ ደረጃ መጮህ አለበት። ሲቀጥል እቺ ሴት ያስነወራት ፈልጋ ነው። ምን አልሽኝ? አፏን አስሯት ከሆነስ ያልከኝ በሜዳ ብትጮህ እኮ ነው መጮህ አለባት ነው የሚለው። አፏን አስሯት ከሆነስ አይ አሁን እዚህ ጋር ያልተጻፈ ነገር አፏን አስሯት ቢሆን ምናምን ብለሽ የራስሽን እንትን አትበይ። እናንተም እንደዚህ ጠይቁ። እኔ እንደዚህ የምጠይቅህ ማለት ነው እንዲህ ካልሆነ እንዲህ የምትሉ ሰዎችን እዚህ ጋር የሚገቡት እኔ በነገራችን ላይ በደንብ አላውቅም። ላይ የራሴንም ሃይማኖት በደንብ ማወቅ አለብኝ። እናንተ ስራ አታደናግሩ። እሱ ይኸውልሽ እንትን ናችሁ። እኔ አሁን ነው ማያችሁ ግን ገብቼ ለመጠየቅ ራሱ አትጋብዙ። ስሚኝ አሁን ዝርዝሩን ለምሳሌ በአፏ ጨርቅ አድርጎ አፍኗት ምናምን ቢሆን የሚለውን እዛው በማህበረሰብ ውስጥ እንትን የሚል ነው። ግን መፍትሄ እያስቀመጠ ነው። አሁን መፍትሄ እያስቀመጠ ያለው የጮች ምንም ነገር እኮ የለም። ዝም ብሎ ሲንጫጩ መልሰድ አይደለም የሚፈልጉት። እስልምና ላይ የሚነሳውን ነገር እዚህ ጋር የሆነ ነገር እንትን ለማለት ነው። ሲጀመር ታች ሆነሽ እንደምትሰሚ ያውቃለሁ። የአስራትስ ምናምን ቢላትስ ሌላም ነገር ማለት ትችላለሽ። ለምሳሌ ማደንዘዣ ወቅቷትስ ብልትይ ትችላለሽ። የለም በዘመኑ የሆነ ነገር በማጂክ አርጓትም ልትይ ትችላለሽ። ያ ሁሉ በማህበረሰብ ውስጥ በህግ ደረጃ የሚታይ ነው። መጽሐፍ ቅዱስ የሚያስቀምጠው ዋና ዋና ሀሳቡን ፍሬ ሀሳቡን ነው። ከዝሙት እንዲርቁ እስራኤላውያን ነው የሚያስቀምጠው ማለት ነው። ካልጮች እቺ ሴት መስማማቷንም ሊያሳይ ስለሚችል ማለት ነው። ስለዚህ አታሎ ወስዶ አባቷን ሳያቅ ለትዳር ሳይጠይቃት እንዲህ ካስነወራት በኋላ እተዋታለሁ ብሎ መሄድ አይችልም። በቃ ስለማይችል ልጅቷን ስላስነወረ አባቷን ደግሞ ስለናቀ ለአባቷ 50 የብር ስቅል ይከፍላል ማለት ብር ሲባል ደግሞ 50 ብር እንዳይመስላችሁ የብር ስቅል ማለት ነው። ብር የቆርቆሮ ብር ማለት ነው። ብረቱ ብር ማለት ነው። እሱን ይከፍልና ልጅቷን የግዴታ እንዲያገባት ያደርጋል። አታሎ እንትን ብሎ ምናምን ወደዛ ወለም ዘለም ማለት አይችልም ነው ከህጉ መሰረት። ከዛ ውጭ ግን አፍኗት ነው ምናምን የሚል ካለ ከተጻፈ የተጻፈ ነገር አልተጻፈም። እዚህ ጋር አፍኗት ነው በጨርቅ አስሯት ነው ምናምን ከላይ ተጽፏል። የታፈነች ወይም የተያዘች ሴት ካለች መጮህ አለባት፣ ትጮዋለች። እስራኤላውያን ጥቂቶች ናቸው በዛ ዘመን ላይ ይዟት ሲሄድም ይታወቃል። ስለዚህ ፈቅዳ ነው ማለት ነው ሴት ወይም እሱ ያለበት ቦታ ሄዳ ነው የሚሆነው ማለት ነው። ስለዚህ የለም እነሱ ጋር ግን ምንድን ነው ሄደው በጦርነት ሴቶችን ሲማርኩ የመሐመድ ሰሃባዎች ሳይቀሩ ሸም ይዟቸው ባለትዳር ሴቶችን ከነሱ ጋር መገናኘት ስላልፈልጉ ራሳችንን እናኮላሽ ወይም የአላህ መልክተኛ ወይም ሚስቶቻችን ከኛ ጋር የሉም ሲሉ መሐመድ ቁርአን አውርዶ ከአላህ ወረደልኝ ብሎ ባለትዳር ሴቶችን ተገናኟቸው ብሎ ኢብን ከቲር ምን እንዲላል ልክ ቁርአኑ ሲወርድ ወዲያውኑ ከነዚህ ሴቶች ጋር ግብረ ስጋ ግንኙነት አደረገ። ኢቭን ባሎቻቸው ነበሩ ያቋቸዋል። ባሎቻቸው እንደዚህ የሚያስደፍረው መሐመድ ነው። ያ መሐመድ አላህ ነው ሴቶችን የሚያስደፍረው በአደባባይ ማለት ነው። አለቅ። ይሄን ነው በደንብ አድርገሽ መማር ያለብሽ። ይሄን ነው በደንብ አድርገሽ ማወቅ ያለብሽ። ልክ ነው። እንግዲህ ማወቅ የሚፈልግ ሰው ካለ ማለት የሚመጡ ማለት አሁን የሚመጡ ጥያቄዎች ምናምን አብዛኛው የሆነ የተለቃቀሙ ናቸው ታውቃለህ። ከዛም ከዚህም
እና የሆነ እንትን አላ ቅንጭብ ቅንጭብ ተደርገው ጫፍ ጫፍ የተያዙ ነገሮች እነሱን ለማረጋገጥ ነው። ግን ያ ኖርማሊ ምንም እንትን አይሆንም። ከራስ የሆነ እውቀት ተይዞ ቢመጣ የተሻለ ነው። እሺ ሙሳ አይደለም። ምን ሆናችሁ ነው ግን እናንተ ዛሬ? ደህና ነን እግዚአብሔር ይመስገን። ምንም ምን ሆነ? ግርም እኮ ነው የምትሉት። በዚህ ዘመን እንደዛ አይነት ሰው ግን ይኖራል ብለን አናስብም ነበርኛ። እስቲ ሁላችሁም ቪዲዮ ከፍታችሁ አውሩኝ። እስቲ አሁን አንድ ወንድ እኮ ነው። አንድ ቪዲዮ ከፍታችሁ እስቲ እኛ ልጆች ንጽጽር እንደሚሰሩ ማለት ነው። እናንተ እስቲ ንጽጽር የምትሰሩ ስለሆነ ከሆነ ማለት ነው። እስቲ ቪዲዮ ከፍታችሁ አውሩን። በዚህ ነው የገባው። ይሄን ያክል ስለ እስልምና እናንተ ትቃጥፋላችሁ። ልታገባኝ ነው? አማርኛ ሰው ይችላል መልስ ለመስጠት አትገባም? ይሄ ከምትል ወይ ጉድ። ሰላም ናቸው። ይሽከር እንዴት እስልምና ገና ወደ መጣበት ጉድጓድ ይመለሳል ነው? እንዴት ደህና ነው? አለን ዝም ብዬ ሲሰማ እኔ ለመጠየቅ ነው የገባሁት። በመሰረቱ እየጠየቃችሁ ነው ወይስ የተጠየቃችሁ? እየጠየቅን ነው። ሙስሊሞች በመሐመድ አታፍሩም? ምን ጥያቄ ምልክት። ታፍራለህ አታፍርም? ጥያቄ በነብይ ታፍራለህ አታፍርም? አላፍርም። አታፍርም? አላፍርም። አንተ ከሚስት ሰራተኛ ጋር በአልጋ ላይ ትባልጋለህ? ድምፅ አይሰማም። ድምፅ አይሰማም። አሁን እስቲ አሁን ተናገር። እኔ የገባሁት ለመጠየቅ ነበረ ለመመለስ አይደለም። ድምፅን አስተካክላባ። አሁን የሰማው እሺ፣ ብሉቱዝ ነበረ። ምን ውስጥ ነው ያለው? ኤርፎን ካለ ልቀለው ያስተጋባል ወንድሜ። እሺ አሁንስ አያም ፎይ ይሰማል? አባ ለኔ ይሰማኛል። ለኛ ይሰማንም ማለት ለኔ ይሰማኛል ስትል ነው የሚሰማኝ። እሺ ቆይቼ ልግባ እንደገና ልላክልህ። የሆነ ይመጣና ወዲያው ጥፍት ይላል። ድምጽ መጥቶ ይሄዳል። አዎ እኮ ታዲያ እንዴት አድርገን እንስማ? አባቴ ሌላ ሰው እናስገባ ካለ በኔ ህይወት እስቲ ምን አለ ይሰማችኋል? አሁን ይሰማል? እስኪ ተናገር። አሁን ይሰማል? እና እኔ ለመጠየቅ ነበረ እና አሁን ለሴትዮዋ ለጠየቃችኋት ጥያቄ ወይም ደግሞ እሷ የጠየቃቻችሁ ጥያቄ ማለት ነው መልሱ ስላላጠገበኝ ነው። ትጠይቃለህ። መጀመሪያ በመሐመድ ታፍርበታለህ አታፍርበትም? እሺ አላፍርበትም አልኩኝ እኮ። ካላፈርክ እሺ ጥያቄ አላፍርበትም አልኩኝ እኮ። ጥያቄ ልጠይቃ እንዴ? ዝም ብሎ አላፍርበት ጥያቄ ጠይቄ ነበር። ባለትዳር ነህ አይደለም አንተ? እኔ ባለትዳር ነኝ። እሺ ባለትዳር ኮንክ ቤት ሰራተኛ ካለህ ቢኖርህ ማለት ነው ቢኖርህ ሚስት በምትወጣበት ሰዓት ላይ ሚስት አልጋ ላይ ከሰራተኛ ጋር ትባልጋለህ ወይስ አትባልግም? አንተ ማን ነው ይሄንን ያደረገው? እኔ አንተን የጠየኩት ታደርጋለህ አታደርግም ነው ያልኩህ። በፍጹም አላደርግምም፣ አልታዘዝኩምም፣ አላደርግም። በጣም ጥሩ። ነብይህ ይሄን ካደረገ ምን ትለዋለህ? ጥሩ ነው፣ መልካም ስራ ነው ትለዋለህ? አላደረገማ። ኦኬ እሺ፣ አላደረገም። ኦኬ ላሳየህ። ካደረገስ
አላደረገም እኮ ካደረገ ስለማቅ ነው። በፍጹም እንደዚህ አይነት ማስረጃ ሊሰጥኝ አይችልም። አድርጓል የምን ነገር ካደረገ አላደረገም ትኮራበታለህ ካደረገ በሚገባ ለምን በለኝ። እሺ አታፍርበትም? ይሄ ስራ ያሳፍርም? ትኮራበታለህ? እሺ ይሄ ምን ይላል? እሺ አንበብ ውስጥ ይሄ ሱረቱ ምን ይላል? ምንም ነው አረብኛው ነው አማርኛው? አንብበው አንተ አንብበው። አይ አማርኛውን አድርገው አማርኛውን አንብበው አንተ። ሱረቱ ታሪም ይላል። እሺ 66 ምዕራፍ። እሺ አንተ ነብዩ ቁጥር 1 ላይ ነው። አንተ ነብዩ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድ የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው ይላል። ይሄ የቁርአን ክፍል የወረደበት አስባቡን ታውቀዋለህ? ንገረኛ። ታውቀዋለህ ወይ? አላውቀውም፣ ንገረኝ። አላውቀውም። አዎ እሺ ይሄው እዚህ ጋር ጽፎላል ቁርአኑ ላይ ከእርም ማድረግ ምዕራፍ 1ኛው አንቀጽ የወረደበት ምክንያት ነብዩ ልጃቸውን እናት መርያም በአይሻ ቀን በሌላይቱ ሚስታቸው በሐፍሳ ቤት ይዘዋት ገብተው በሐፍሳ ስላገኘቻቸው ተቆጥተው ከሌሎች ሴቶች ቤት የማያደርጉትን እኔ ቤት ያደረጉት ስለናቁኝ በማለት ሲያማርሩ አይደለም። ይህንን ጉዳይ ለአይሻ እንዳትነግሪያት፣ እሷ ከዛሬ በኋላ ለእኔ እርም ናት አሏት። እሷ ሰራተኛ አይደለችም እንዴ? ምን አለች? እሷ ሰራተኛ አይደለችም እንዴ? እንዴት ሐራም ትሆናለች ስትላቸው በፍጹም ከዚህ በኋላ አልቀርባትም፣ ባይሆን ለማንም እንዳትናገሪ ብለዋት ለአይሻ ነገረቻቸው። ነብዩ ይህን በማድረጋቸው በአይሻ በኩል ሲሰሙ በዚያን ጊዜ ለአንድ ወር ወደ ቤታቸው ላይቀርቡ ማሉ። 29 ሌሊት ራቋቸው። ከዚያ ይህ አንቀጽ ሁኔታውን አግባብ እንዳልነበረ ለማስተማር ይህ አንቀጽ ወረደ። አልዋሂዲና አስዩጢ ይሉላል። እሺ ሰማ ሰራተኛው በሐፍሳ አልጋ ላይ ሰራተኛውን ይዞ ሐፍሳ ያዘችው። ከዛ በኋላ እርም አደርጋለሁ ሁለተኛ ለሷ ጋር አልቀርብም፣ ለአይሻ እንዳትናገሪ፣ ለማንም እንዳትናገሪ። እሷ ደግሞ እንደ ሰራተኛ አይደለችም ወይ እንዴት እርም ትሆናለች ሲለው አይ እርም ናት ለኔ ያልነካትም ብሎ ተናገረ ይላል። ይሄን የጻፉት እንግዲህ ሼህ መሐመድ ዘይን የሚባሉት ማለት አፍሪካ ቲቪ ላይ ፈትዋ የሚሰጡት አዲሱ የጻፉት ቁርአን አለ አይደል? እሱ ላይ ነው ያለው። እሺ ምን ትላለህ? ትኮራበታለህ? አሁን በነብይ በጣም እኮራበታለሁ። አንተ ግን ቅድም ለምን መሰለህ ለጭራሽ አላደርግም ብለህ ነበር እኮ አልኩህ እኮ። ለምን እኔና የኔ ነብይ እንለያያለን? አንድ ሁለተኛ ደግሞ ይሄ ምዕራፉ ይኸውልህ ይሄ ማን አረጋገጠው? ስለዚህ ይሄ ነገር ማረጋገጥ እፈልጋለሁ። በሌላ ሰው አሁን ልክፈትልህ። አረብኛውን አስዩጢንና አልዋሂዲን አስባበ ነዙሉንና ተፍሲሩን ልክፈትልህ። ታነባለህ? ከፈለከ አረብኛ አድርጌ ልክፈትልህ። አይ እንድታነብልኝም እንዳነብም አልፈልግም፣ ግን ይሄንን ነገር ማጤን እፈልጋለሁ። መጠየቅ አንተ ስለነገርከኝ አምኜ አልቀበልህም ነው። ገብቶሃል? ምክንያቱም እኔን አይደለም እኮ አሁን እኔን አይደለም የተቃወምከኝ። አዲሱ ቁርአን የታተመው ቁርአን ላይ ማነው ሼህ መሐመድ ዘይን የተባሉት ያሳተሙት አዲሱ ቁርአን ላይ ከታች ተፍሲሩን አስቀምጦ ስላስቀመጡት ነው። በተፍሲር ጭምር እኮ እኔ ሌላ ሰው ጠይቄ እኮ እሳቸውንም ታዲያ ላልቃወማቸው ነው እንዴ? ከተሳሳቱ የማይሳሳተው እኮ አንድ አምላክ ብቻ ነው። ሰው ልጅ ሁሉ ይሳሳታል። ገባካ ሪፈረንስ አስቀምጦልህ እኮ። እኔ ደግሞ መመርመር ይፈልጋለሁ። ጀለስ ተሰማኛለህ? እኔ መርምሬ ሌላ ኡስታዞች አሉ ጠይቄ እውነት ነው ከተባለ ሰበብ ንዙሉ ይነገረኛል። ካመንኩበት አምንበታለሁ፣ ካላመንኩበትም አላምንበትም። ገብቶሃል? እውነት ነው ከተባለ አንተ ምን ትላለህ? እውነት ነው ከተባለ
እውነት ከተባለማ ምክንያቱን ጠይቃለሁ። ምክንያቱ ይነገረኛል። ገብቶሃል? ለምን እንደተደረገ ምክንያት ከሰራተኛ ጋር መልከስከስ ምንስ ቢሆን ምክንያት ያሳምናል። እሺ አሁን ለዚህ ደግሞ ጥያቄን በጥያቄ ልመልስልህ። መልስልኝ። ጥያቄን በጥያቄ ልመልስልህ። አንተም አታደርገው እኔማ እኮ እንደዚህ አድርጎ ቢገኝ አይስልም። እሺ በመጽሐፍ ቅዱስ ታፍራለህ አንተ? አላፍርም። ካላፈርክ መጽሐፍ ቅዱስ ሎጥን ማለት ነው ወይም ደግሞ ሎጥ በሁለት ሴት ልጆቹ አመንዝሮ ወልዷል። ይሄ ወለደ ሚል በልጅህ አንተ ኦኬ እሺ እኔ እሱ እኮ ኃጢአት እንደሆነ አውቃለሁ። እኔ እኮ እንዳንተ ጻድቅ እግዚአብሔር ተናግሮት እግዚአብሔር ፈቅዶለት አደረገ አይደለም። እንዲያውም እና ሎጥ ጻድቅ አይደለም እንዴ? ሎጥ ጻድቅ አይደለም? እሺ ልመልስልህ። በቃ ልመልስልህ። ጻድቅ ነው ቢባል እኮ ኃጢአት አይሰራም ማለት አይደለም። ከአንድ አምላክ ውጭ ኃጢአት ያልሰራ የለም። ሁሉም ወድቀው ነው የተነሱት። ዳዊትም ቢሆን ኃጢአት ሰርተዋል። ሎጥም ቢሆን ኃጢአት ሰርተዋል። ሙሴም ቢሆን እንዲያውም እግዚአብሔር ቀስፎታል ራሱ ኃጢአት በመስራቱ የተባረከችው የተስፋይቱ ምድር እስራኤል አትገባም፣ በሩቅ ታያታለህ እንጂ አትገባም ብሏል። እግዚአብሔር ያደረገው ነገር ክርስቶስስ ኃጢአት አልሰራም እናገራለን። አሁን አንዴ ያዝ። 10 ጥያቄ አትጠይቅ። እኔ አንድ ጥያቄ ነው የጠየቅኩ። ስለዚህ እኛ ችግር የለብንም። ሎጥ ኃጢአት ነው በመጠጥ ኃይል ተነስቶ ነው ያደረገው፣ ነውር ነገር ነው ያደረገው፣ ኃጢአት ነገር ነው ያደረገው። ከዛ ኃጢአቱ ግን ተመልሶ ንስሐ ገብቶ እግዚአብሔርን አገልግሎ ጻድቅ ተብሏል። እግዚአብሔር አልፈቀደለትም። በመጠጥ ምክንያት መጽሐፉ በግልጽ ያስቀምጣል። ያንተ እኮ አላህ ፈቀደልኝ አለ እኮ። ከዛ በኋላ 9 ቀን ተደብቆ ሲመጣ እኮ አላህ ፈቀደልኝ መብቴ ነው እሷን ማድረግ ብሎ ይበስ እንዲያውም ቁጥሩን ወደ ታች ስታይ ሚስቶቹን ሲያስፈራራ ነበር። መሐመድ አላህ ነው የሚያስፈራራው። ቆይ አንዴ ከቁጥር 1 ጀምሮ እስከ 5 አንብቡ። ሚስቶቹ ስላኮረፉት እንዴት እንደዚህ ታደርጋለህ ብለው አድማ ስለመቱበት አላህ ምንድን ነው ያደረገው? እናንተ ብታደርጉበት መላእክቱና አላህ ከእርሱ ጋር ናቸው። ቢኒ ከእናንተ የበለጠ አንዴ ሰጠው ይከጅላል ነው የተባለው። ስለዚህ ኃጢአቱ እንደዚህ በል አንተ በል እንደዚህ መሐመድ ኃጢአቱ አይደለም። አሁን እኮ አላህ የፈቀደለት ስማኛ፣ ላስረዳ ቁርአኑን ላስረዳ። አላህ የፈቀደለት እኮ ፈቅዶለት እኮ አይደለም፣ ካደረገው በኋላ እርማት ነው እንጂ ቁርአኑ የወረደው አንተ በነገርከኝ መሰረት ገብቶሃል? እርማት ነው እንጂ ቁርአኑ የወረደው ቀድሞ እኮ ፈቅዶለት አይደለም አይደለ? አሁን አላልቅም እንዴ? ከየት መተነው ደግሞ አንተ ባነበብከልኝ መሰረት ቁርአኑ ነው ቀድሞ የወረደው? አላህ የፈቀደለት ቀድሞ ነው የፈቀደለት ወይስ እሱ ካፈረ ከተሽማቀቀ በኋላ ነው አላህ ቁርአኑን ያወረደው? ከ29 ቀን በኋላ ነው እንጂ ከ29 ቀን በኋላ አላህ እዚህ ጋር እኮ ፈቅዶልኛል አለ። እዚህ ጋር እኮ አላህ ፈቅዶለት ሳይሆን አላህ ግን ካደረገ በኋላ ይቅርታውን ወይም ደግሞ ንስሐውን ተቀብሎት አስተካክሎ ወይም ደግሞ ችግር የለውም ምሬሃለሁ ብሎት ይሆናል እንጂ አንተ ግን የምትለው አላህ ፈቅዶለት ነው የምትለው አላለውም። ይብስ ቁርአን ክፍል አውርዶ ማስፈራራት ነው የጀመረው። በዚህ የተነሳ አንተ ግን እኮ ስታወራ የነበረው የቁርአኑ ክፍል ቀድሞ ወርደዋል ብለህ ነበር። ይኸውልህ የቁርአኑ ክፍል አንተ ቀድሞ ወርደዋል እያልክ ነው እና አላህ ፈቅዶለት አደረገ እያልከኝ እኮ ነው። አላህ ፈቅዶለት አደረገ እያልከኝ እኮ ነው። አዎ ፈቀደለት። በኋላማ ፈቀደለት እኮ ይሄው ኃጢአት ነው አላለውም እኮ ይኸውልህ በኋላ አይደለም ወይ በስማ በእናትህ ወይ በመድኃኒዓለም ስማ አላህ ፈቅዶለት ነው ያደረገው። ምልህ እኮ ቁርአን አውርዶ ፍቃዱን ሰጠው እያልኩ ነው። ምን አለው መሰለ በኋላማ እንዴ ሚስቶችን አንተ አላህ ያስወደደልን ነገር ለምን እርም ታደርጋለህ? እንዲሁም የማለበትን መሐላን መፍቻ ሁሉ ልኬልሃለሁ ብሎ ማለት ነው። መሐላን መፍቻ ደነገግልህ። ከዛ በኋላ ሚስቶቹን ሁሉ ማስፈራራት ነው የጀመረው።
ቆይ ላምብ ቁርአኑን ሙሉ ላምብ ተረድቼሃለሁ ቀጥሎ ያለው ላምብልህ ቆይ አላህ እንዴት እንደፈቀደ በቃ ተረድቼሃለሁ አንድ ነገር በአንድ መንገድ አስረዳኝ ለምሳሌ ተባበረው እኮ በአንድ ነገር እስኪ አስረዳኝ ለምሳሌ አሁን ሴትዮዋ የሆነች ሙስሊም ልጅ ገብታ ጠይቃችሁ ነበር አይደለም አንዲትን ድንግል የሆነችን ልጅ ቢደፍራት የሚለው አሁን እዚህ ጋር መጽሐፍ ቅዱስ ምን ማብራሪያ የሰጠ ነው የፈቀደ ነው ወይስ መፍትሄ ያስቀመጠ ነው መፍትሄ ያስቀመጠ ነው እንጂ የምን መፍትሄ ያስቀመጠ ትክክል ኢፍ ነው እንዴ ሁለት ቢደፍር ነው ያለው ቢደፍር ነው እኮ ቢደፍራት እሺ ቁርአን ግን ያለው አላህ የፈቀደልን ነገር ለምን እርምት አደርጋለህ እኮ ቆይ ቀጥላ ያለውን አንብልኛ የማዳን መፍቻ ላከልህ ስለዚህ ከዚህ በኋላ ቢደፍራት ካገኘ ቀጥልበት ነው ያለው ቀጥልበት ሰራተኛ መጽሐፍ ቅዱስም እንደዛ ነው ያለው ይኸውልህ ቢደፍራት ለአባቷ 50 ብር ይስጥና ሚስቱ ያርጋት አለ 50 ብር አይልም አትቅጠፍ ገብታ 50 ሰቅል ያው በእኛ ብር ልበል ብዬ ነው 50 ሰቅል ምን እንደሆነ ስለማላውቀው 50 ሰቅል ይስጥና ሚስቱ ያርጋት አለ እኮ እዚህ ጋር ምንድነው መሰለህ ፈቀደ ማለት ነው አይደለ ትክክል ፈቅዷል የሰውን ሰው አስነውረ አታላ አስነውረ ጥለህ አትችልም እሺ እንደዚህ ከሆነ መጽሐፍ ቅዱስ ፈቅደዋልና እኔ ያገኘኋትን ሴት በየመንገዱ እየደፈርኩ እሷ ሳትፈልግ ያው ደፍሬያታለሁና የኔ ነች ብያልኩ 50 ሰቅል እየሰጠው ማግባት አለብኝ ማለት ነው አንተም ያኛው ማን ነው ሳትፈልግ ነው ያለ ማን ነው ሳትፈልግ ብሎ ይነገረ የታለ ሳትፈልግ የሚለው ሳትፈልግ አይደለም ይሄውልህ እኔ ራሴ ፈልጌ ለምሳሌ ገብቶሃል አንተማ ከፈለክ ብቻ እሷ ትጫዋለች ስለዚህ አንተ ብቻ አንተ ላምብልህ ቆይ አንተ በድንጋይ ተወግረት እና አይደለም ቆይ አታምብልኝ እዚህ ጋር ዝሙት ነውር አይደለም ወይ ዝሙት ኃጢአት አይደለም ወይ ኢየሱስ ክርስቶስ ወንጌል ላይ ምን ይላል ምንድነው የሚለው አንዳችሁ ይኸውልህ ዝም በል ቆይ አሁን ዝም በል ለአንተ ልንገርህ ለአንተ ይኸውልህ ለአንተ መሰለህ ለአንተ ንገረኝ ማንኛውም ሰው ከሌላም ቆይ የትኛው ጋር መሰለህ ለአንተ ቆይ ላምብልህ እሺ አለ ስለ ቁርአን ሳታቅ ስለ ወንጌል ትላለህ እንደ ወዳጄ ስለ ቁርአን ወቅ እንጂ መጀመሪያ ስለ ራስህ ያው ነው አንተም እኮ ስለ ቁርአን አታውቅም ማነው እፎይ እኔማ ደግሞ ላስተምርህ መጥቻለሁ አውቄ እኮ ነው ላስተምርህ ወላሂ ላዝምን አታስተምረኝም እየተማርክ እኮ ነው ቁጭ ብለህ አንተ ብታስተምረኝ ራሱ እኔ ከቢኒ ይማራለሁ ሰው ከሰው ይማራል ይሄ ችግር የለውም ግን አፍህ ሞልተህ ላስተምር ነው ትላለህ እንዴ በጣም ጥሩ ከማንም ተማር ብቻ መማሩን ነው የምንፈልገው እኛ እንድትማር ነው የምንፈልገው እንዳንተ አይነቱ ግን ራሱን ያልመራ ራሱን ያላስተማረ እንዲያስተምረኝ አልፈልግም መሀይም ልክ ነህ ነብይህም እንደዛው ነው መሀይም የእስራኤል ድንግል ላይ ክፉን አምጥቷልና እሺ ነገር ግን እውነቱ ነው ቢገኝ ብላቴናት ድንግል ነው ባይገኝ ቆይ እና ማንኛውም ሰው ከሌላ ሰው ሚስት ጋር ተገናኝቶ ቢገኝ አመንዝራዊ ሁለቱንም ይሙቱ እንዲሁም ክፉ ነገር ከእስራኤል መካከል ታስወግዳለህ ማንኛውም ሰው ያዝልኝ ያላት ልጃገረድ ቢያገኝ ሌላ ሰውም በከተማ ውስጥ አግኝቶ ከእርሷ ጋር ቢገናኝ ሁለቱም ወደዚያ ከተማ አውጧቸው ብላቴናይቱ በከተማ ውስጥ ሳለች አልጮችምና ሰውየውም የባልንጀራውን ሚስት አስነውረውና እስኪሞቱ ድረስ በድንጋይ ውገሯቸው እሺ እንዲሁም ክፉ ነገር በመካከል ነገር ግን ሰው የታጨች ልጃገረድ በሜዳ ቢያገኝ በግድም አሸንፎ ቢደርስባት ያ የደረሰባት ሰው ብቻው ይገደል ይኸውልህ ስማ ለአንተ አይነቱ ማለት ነው ለአንተ አይነቱ ነገር ግን ሰው ያልታጨች ልጃገረድን በሜዳ ቢያገኝ በግድም አሸንፎ ቢደርስባት ያ ያደረሰባት ሰው ይገደል አንተ ትገደላለህ በግድ ካደረክ ብላቴናይቱ ላይ ግን ምንም አታድርጉ ብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም ሰው ባልንጀራው ላይ ተነስቶ የሚገድል ይህ ነገር እንዲሁም ነውና በሜዳ ባገኛት ጊዜ የታጨች ልጃገረድ ጮሃለችና የሚታደጋት አልነበረም ስለዚህ ያቺ ሴት ካልፈለገች ጮሃለች
ከጮሽ ደግሞ አልፈለገችም። አንተ ወስደህ ብታደርጋት አንተ ትገደላለህ እንጂ 50 የብር ስቅል እየሰጠ እንትን አታደርግም። 50 የብር ስቅል የተባለው ላንበብልህ። ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶ ቢደርስባትም ቢያገኙትም ያ የደረሰባት ሰው 50 የብር ስቅል ለብላቴናው አባት ይስጥ። ስላልጮች ማለት ነው ፈልጋለች ማለት ነው ይስጥ። አስነግሯታልና ሚስት ትሆን እድሜ ዘመኑን ሁሉ ሊፈታት አይገባም። ማንኛውም ሰው የአባቱን ሚስት አይውሰድ እያለ ይቀጥላል ማለት ነው። ስለዚህ እቺ ሴት ፈልጋለች፣ ያቺኛዋ ግን ጮኻለች። ስለ ጮች የሚታደጋት ስለሌለ የደረሰባት ሴት የሰው ብቻውን ይገደላል። እቺን ግን አስነግሯት ደግሞ ተነስቶ ሊሄድ ከሆነ መሄድ አይችልም ነው በቃ አለቀ። አንተ ጋር ግን ከላይ ያነበብከልኝ ቆይ አስረዳኝ ከላይ ያነበብከልኝ ማለት ነው። ከላይ ያነበብከልኝ ይገደል ያልከው ቦታ እስኪ ደግማ አንብብልኝ ከላይ። እሺ ሁለቱም ስላሉ ነው። እሺ ላንብብልህ። ብላቴናይቱ እሺ አንዴ ማንኛውም ሰው ከሌላ ሰው ሚስት ጋር ተገናኝቶ ቢገኝ አመንዝራይቱ ሁለቱም ይሙቱ፣ እንዲሁም ክፉን ነገር ከእስራኤል ታስወግዳለህ። ማንኛውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰው ወስድም በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ ሁለቱም በዚያ ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮችምና ሰውየውም የባልንጀራውን ሚስት አስነውሯልና እስኪሞት ድረስ በድንጋይ ውገሯቸው። እንዲሁም ክፉ ነገር ሁሉ በመካከላችሁ በቃ ያዝልኝ። እዚህ ጋር አሁን እዚህ ጋር መጽሐፍ ቅዱስ የሚደነግገው ለምሳሌ ላጫት ሰውዬ ክብር ተብሎ ነው ወይስ ለእግዚአብሔር ክብር ተብሎ ነው የሚገደለው? እሱ የሌላ ሰው ሚስት እኮ ነው። ለእግዚአብሔር እኮ የሌላ ሰው ሚስት ስለሆነች ነው። የሌላ ሰው ሚስት ወስዶ ቢያስነውር እሷም ደግሞ አልጮችም። ሁለቱም ነውር ፈጸሙ። ሁለቱም ነውር ፈጸሙ በትዳር ላይ ማለት ነው። ስለዚህ ስላደረጉ ምን ይደረጋሉ? ሁለቱንም ወስዳችሁ ግደሉ። ይሄን በማድረጋችሁ በእስራኤል መካከል ነውርን ታስወግዳላችሁ ነው። ግልጽ እኮ ነው። ምንድነው እኮ እሱ ብቻ ይገደል የተባለውስ? እሱ ብቻ የማይገደል የተባለው እኮ ሴትዮዋ ጮኻለች። እሷ ጮኻለች፣ የሚታደጋት ሰው ስለሌለ እሷ ላይ ምንም ኃጢአት የለማ፣ በግድ ነው ወስዶ የደፈራት። ስለዚህ በጉልበተኛ ስለሆነ እሱ ብቻ ይገደል ተባለ። እሷ ላይ ለሞት የሚያበቃት ነገር ኃጢአት አልሰራችም ይላል መጽሐፍ። እሷ ላይ ለሞት የሚያበቃት ኃጢአት አልሰራችም። ምክንያቱም በከተማ ሳለች ጮኻለች፣ ግን የሚታደጋት ሰው ስለሌለ ወስዶ ቢደርስባት እሺ ብላኔቷስ ብትጮህ ብላኔቷ ያልታጨችዋ ከጮችማ በቃ የሚታደጋት ስለሌለ ያ ሰው ወስዶ ደፈራት አይደለ? ከደፈራት በኋላ ምን ያደርጋል መሰለህ? ካልጮችማ ፈልጋ ነው ሄደችው። በመጀመሪያ ደረጃ አንደኛ አለመጮዋ መፈለጓን ያሳያል። ከዛ በኋላ ወስዶ ቢያጣላትና ከሷ ጋር ቢተኛ ይሄ ሰው አታሎ ድንግልናዋን ወስዶ ትቷት ሊሄድ አይችልም። እድሜ ልኩን ሚስት እንድትሆነው ግዴታ ይጣልበታል እሱ ላይ። ብላቴናይቱ ግን ካልፈለገች አባቷም ካልፈለገ የመተው መብት አላቸው። የመተው ከዛ ችግር የለውም ማለት ነው። ካልፈለገችማ ግዴታ አይደለም። አባትየውም ካልፈለገ ግዴታ አይደለም። እና አሁን እዚህ ጋር እኮ የሚያሳየን አስነውሮ ጥሎ መሄድ አይችልም ነው። ሰውየው ላይ ነው። አሁን እዚህ ጋር ለሰው ነው የቆመው ወይስ ዝሙቱ በራሱ ኃጢአትነቱ ለሰው ተብሎ ነው ወይስ ለአምላክ ተብሎ ነው ኃጢአት የሆነው? ለሰው ለአምላክ የሚባለው ይሄ የሚያመለክተን አይደለም። ይሄ የሚያመለክት ምንድነው? ለሰው ለአምላክ ዝሙት ይኸውልህ፣ አንተ ዝሙት በመስራት ዝሙት የሚሰራማ በድንጋይ ተወግሮ ይሙት ተባለ እኮ ወንድሜ። ይሄን ደግሞ እና አሁን ብላልከኝ ያልታጨችን ዝሙት ሰራ እኮ ይሄ ሰውዬ። ግን ዝሙት ሰርቶ እንደገናም ሁለት ሽልማት እኮ ነው። አንደኛ ዝሙት ሰርቶ ኃጢአት የለበትም ብሎ ፈቀደለት። ሁለተኛ ደግሞ ልጅቷንም ዳግም ያግባ አልተባለም። አታሎ ወስዶ እሷም አልታጨችማ፣ የሌላ ሚስት አይደለችም። ስለዚህ አታሎ ወስዶ አታሎ ወስዶ ከእሷ ጋር ቢገናኝ ያግባት ነው በቃ። ህጉ ማግባት አለበት፣ እሷ እቺን ሴት ማግባት አለበት። እንዳንተ ታዲያ ከላይ ይገደል የተባለው ደግሞ ይኸውልህ የሰው ሚስት ስለሆነች ነው እንጂ ዝሙት በራሱ ነውሩ ስለሆነ አይደለም። ወንድሜ የሰው ሚስት መንካትማ ዝሙት ነው። እቺ እኮ ሴት እኮ ያልታጨች ነች፣ የሰው ሚስት አይደለችም። ያልታጨ ዝሙት ማድረግ ዝሙት አይደለም፣ ኃጢአት አይደለም ማለት ነው እኮ። ቅጣት ተጣለበት እኮ በቃ ያግባት፣ እድሜ ልኩ ሚስት ትሆነው። ይሄ ቅጣት ነው እንዴ? ይሄ ሽልማት ነው እንጂ
ሚስት ይሁን ማለት ይሄ ቅጣት ነው እንደ ሽልማት ነው እንጂ የምን ሽልማት? አግባና ሚስት በ50 ሰቄል ሚስት ይሁን ተባለ። በቃ ይሄ እኮ ሁለት ሽልማት ነው። አንደኛ ዝሙት በማድረጉ ዝሙት ተፈቅዶለታል ማለት ነው። አንተ መጠንቀቅ ያለብህ የሰው ሚስት ሲሆን ብቻ ነው ማለት ነው። 50 ሰቅል የሚከፍለው ለአባትየው እንደ ቅጣት ነው። ልጅቷ ካልፈለገች አባትየው ካልፈለገ መብቷ ነው አለመፈለጓ ማለት ነው። ግን ምንድነው እሱ አለመፈለግ መብቷ ነው። አንዴ ቆይ እንደዚህ አድርጎ አታሎ አስነውሮ ሴቶች ሊታለሉ ይችላሉ። ወንዶች አታለው አስነውሮ እንደዚህ አድርጎ ጥሎ መሄድ አይችልም። ህጋዊ ሚስት ያርጋትና በህጋዊ መንገድ ያግባት። በቃ ትክክለኛ ውሳኔ ነው። እሺ አሁን እኔን አንዴ ቢኒ አንዴ ልትረዳኝ የምፈልገው ነገር ምንድነው መሰለህ እዚህ ጋር እስኪ እንዳንተ በፍኝ ዱቄትና አንተ የኔን እኮ ለመናገር አትችክል። አንተን አጣርተህ መልስ እስቲ። መለስኩልህ። እንዳንተ በኮት በጃኬት መለስከልኝም። ይሄው እዚህ ጋር እኮ በገንዘብ እየገዛ ለ3 ቀን ኮንትራት እያደረክ ተገናኝ የሚል ህግ አይደለም ይሄ። እሺ ሚስት ትሁነው ነው እዚህ ጋር እኮ ሚስት ትሁነው የተባለው ስላልታጨች ነው። ባለ ትዳር ሴቶችን ባለ ያላችሁ ሄዳችሁ ድፈሩ አይደለም ሚስት ያርጋት የተባለው ስላልታጨች ነው። ቢኒ ለዘላለም ሚስት ጨርሰናል። ታጨች ነው ሚስት ትሁነው የተባለው። ያልታጩትን ዞሮ ያልታጩትን ማግኘት እንደውም ሽልማት አለው ማለት ነው። ያልታጨችን ሴት አታለጥ ለመሄድ አትችልም ነው። ጥዬ እሄዳለሁ የምትል እኮ ገብቶኛል እኮ እሱ። እሺ ቢኒ አንዴ ብሲማኝና ላስረዳ የኔ ሐሳብ። ታችረድ ኡስታዝ ቢኒ እንዴት ነው? ሰላም ነው አይደል? አለቃ እንዴት ነው? ወይ ደህና መጣህ። አሁን ቆይ ከፍቼ ያሳያችኋለሁ። የነሱ ከፍቼ ነው ማሳያችሁ። ቆይ አንተ ግን የሥራ ሚስት ለማንኛውም ምንም ችግር የለበትም። እንደሱ በፍኝ ዱቄት በፍኝ እንዲች በመታከል ዱቄት ሴት ልጅን እየገዛ መጥቶ እንትን ሊል ይሞክራል።